አይ ምንም አይነት ርዕስ የምመቻቸው ርዕስ ያለ አይመስለኝም። ግን ያው ራሳችን ዝም ብለን እንትን እንድንል ብዬ ርዕሱን ቀይሬዋለሁ። እስልምና ለሁሉ መልስ አለው የምለውን ትቼ እስልምና ፍልስፍና ወይስ ብልግና ብያለሁ። ለምን ፍልስፍና የሚመስልም ነገር አለው፣ ብልግናም የሚበዛበት ነገር ስላለው ማለት ነው። ከአላህ ጀምሮ ጅብሪል፣ ሙሐመድ ሶስቱም ተመካክረው ብልግና የሚበዛበት ነገር አለ ቁርአን ውስጥም ሀዲሳቸው ውስጥም ማለት ነው። እና ትናንትና ግን ቃሌ አንተን አይደል የሆነ ቪዲዮ ሼር አድርጌ ነበር። ሴትን ልጅ ብዙ አትቅረቧት፣ ብዙ አትራቋት፣ እንዲያውም ሰይጣን ነው የፈጠራት ሴትን ምናምን የምል አይነት ቪዲዮ አይቻለሁ። እና የእሱም ቪዲዮ ምናልባት ካለ እስልምና ለሴት ልጅ ክብረም አለው የሚባለው ነገር ውሸት እንደሆነ ብዙ ቪዲዮዎች አሉ ማለት ነው። ተክቢርም ተስቢር ነው ተክቢር የሚባለው ሊወጣ ይችላል። ያ አለ እውነት ነው። እኔ ኦዲዮን ብቻ ነው ተጠቅሜ ሌላውን በራሴ ያስተካከልኩትና የለቀኩት። ግን ኦዲዮ ከትክክለኛ የራሳቸው ኢማም ወይም ኡስታዝ የተናገረው ላይ ነው ኤክስትራክት አድርጌው እንትን ያደረኩት ማለት ነው። ሶ መስማት ፈልገህ ነው ወይስ እንዴ ነው? እኔ አዋይ እሱንም አውጥተህ በመቼ ከሆነ ብታሰማ። እኔ በነገራችን ላይ እስልምና ሃይማኖት ነው ብሎ የሚጠሩት በምን ሂሳብ እንደሆነ ግራ ገብቶኛል። ሃይማኖት ነው ተብሎ እንደው እንደ አንድ ሃይማኖት ይሄ የሆነ የሃይማኖት መልክ ራሱ ያለው አይደለም። በሆነ በፍልስፍና የተፈጠረ ውስጡ ላይ ደግሞ እርኩሰትና ብልግና የሞላበት ነገር ነው የማየው ማለት ነው። እኔ በተረዳሁት በትንሿ ምንም ተስፋ ያለው ነገር የለ። ቅድስና የሚባል ነገር አያስተምር። ምስት እስከ 4 ምስት 7 10 ይሁን ምስት በቃ ምስት ተብሎ ህጋዊነት ካለው እንደው ባይፈቀድ ራሱ ችግር የለውም። ግን አንድን ሴት ገንዘብ ከፍለ እንደፈለክ ማድረግ እንደምትችል ሁሉ የሚያስተምር ከሆነ ይሄ ብልግና እንትን ነው እንጂ ምንም ሃይማኖት ነው ተብሎ ራሱ ሊጠራ የሚችል ነገር ያለ አይመስለኝም። እኔ ያ ልክፈተው ትሰማዋለህ። ሁላችሁም ሌሎቻችሁም ይሄኛው ቪዲዮ መጀመሪያ ላይ ፒን ያደረኩት ቪዲዮ ነው። ገብታችሁ እንደውም ሪፖስት ብታደርጉት አሪፍ ነው። አዎ ክፈተው። ሀሳብ ድምጽ ይላል ተጠንቀቃ። እንደው ሐቂራቱ ሴት መልኳ እንዲያታለህ አትራቃት፣ ብዙም አትቅረባት ይላል ተጠንቀቃ። እንደው ሐቂራቱን በጣም የተናቀች መሂነቱን ወራዳ ተራ ነገር ሀታ ኢነው ለይዑዱና ሪጅሰን ምን አመል ሸይጣን እርኩስ ነች። እሷን ፈጣሪ ሳይሆን ሰይጣን የሰራት ይባላል። አላህ ሰይኝ እሷ ፈጣሪ ላይ ነው ሰይጣን የሰራት ወካት እንደው ከስት መታዕ የወደቀ አሮጌ ዕቃ ታይሆን እንደው አገልግሎቱን ጨረሰ ጫማ ወይስ እንደወደቀ አታውቅም። እንደ ተራቃ የተወረወረች ነገር ብትኖር ሴት ነበረች። አልመርአቱ እንደ ሮማን ወደ ሮማ ስትሄድ ደግሞ من عجيب ما ذكرت بعض المصادر وهو مما لا يكاد يصدق لما من يستقرا مما لاقته المرأة في العصور الروما غيره روما وناغر እንግዲህ ለይስ ከላይ ይመጣላ ያሳፍራል ማለት ለማ ምን ያስቸግራል። አሁን የመረጃ ዘመን ነው። በሮም ውስጥ የሴቶች መብት ብለን ምን ነበር ይመጣል። ሴት መልኳ እንዲያታለ ሰምታችሁታል። አትራቃት፣ ብዙም አትቅረባት። እኔ አማላጅ ሆኜ ወደ ጀነት ይዣችሁ ገባለሁ ነው ያለው በሐዲስ ላይ። አየህ በወል ቂያማ እየመራቸው ያስገባቸዋል እንጂ አሁን ሙስሊም ሲሞት ጀነት ይገባል መሐመድም ጀነት ይገባል የሚል አስተምሮ የለም። መሐመድም ሲጠየቅ በእኔ ራሱ ምን እንደሚደረግ አላውቅም ነው ያለው እንጂ ጀነት ትገባለህ ብሎ አልተናገረም። እንደዛ የሚል ባፋቸው ላይ አላነበብም። ካለ ጀነት ይገባል የሚል አስተምሮ ካለ ይችላል በእርግጥ እና መሐመድ ጀነት ካልገባ የት ነው ያለው የሚል ጥያቄ ሳመጣ ያንን ሐዲስ ሰጠው መቃብር ውስጥ ነው አለኝ። ለምን እስቲ
ስቴር ላይ ከስድስቱ እና መቃብር ውስጥ ነው አለኝ። ለምን ወደ ጎን ነው የሚቆፍሩት በነገራችን ላይ እና ወደ ጎን እየቆፈሩ መሐመድ ደግሞ መቃብር ውስጥ እንዳለ የሚያሳብቀው ምንድነው ያንን ነገር ሰሂህ አልቡኻሪ 260 ላይ ወስዶ እንትን ላይ ቀብተዋል የሚል አስተምሮ አለ። ግድግዳ ላይ ወስዶ ያንን ነገር ስለለቀለቀው ነጃሳ ደግሞ ሰውነቱን የነካ ሰው የመቃብር ቅጣት እንደሚቀጣ ሐዲሱ ይናገራል። ስለዚህ መሐመድ መቃብር ውስጥ እንደሆነ ያሳብቃል። በሱናን ኢብኑ ዳውድ መጽሐፍ 1 ሐዲስ 25 ላይ ነጃሳ ነገር የነካው ሰው የመቃብር ቅጣት እንዳለበት ይናገራል። ስለዚህ መቃብር ውስጥ እየተቀጣ ነው ወይ ስንለው ኖ ነብይ ነው አይቀጣም፣ ግን የጀነት ጸጋዎች ይመጡለታል የሚል ነው የመለሰልኝና አይ አይደለም መሐመድ መቃብር ውስጥ አይደለም ካሉ የት እንዳለ ይንገሩ። ኦኬ ምን አለ አንድ እቺኛውን ስቴት ምን አይነት ስቴት ላይ እንዳለ ልንገርና ባርዛክ የሚባል የመቃብር ፐኒሽመንት አለ እና እዛ ውስጥ ዌይቲንግ ነው ላይክ ዌይቲንግ ላይ ነው ያለው ፎር ዘ ሪዘረክሽን ማለት ነው። እና ግን ምን ይላሉ አንዳንድ ሐዲሶች ላይ ሶሉ ምንድነው ነፍሱ ሃይስት ፕሌስ ፓራዳይስ ወይም ጀነት ውስጥ ኢንጆይ እያደረገች ነው ብሎ ነው የሚናገሩት። ግን ምንም አይነት ነገር የለም፣ ኤቪደንስ ያየ የለም። ይህን ኬት እንዳመጡት አናቅም፣ ከጓሮ ኪስ ይሁን አናቅም። ስፔሻሊ ግን የመቃብር ቅጣት እንዳለ አንዳንድ ሐዲሶችና ቁርአኖች ይናገራሉ። ያ እንደዛ ነው። ካሌብ ላይ ልጨምር። የኔ ደግሞ ሁለተኛው ጥያቄ ምን ነበረ? ሰሂህ ሙስሊም ላይ ካልተሳሳትኩኝ 14:03 ላይ ያው ነብዩ መሐመድ እንግዲህ ሲያስተላልፍ እንደሰማው ብሎ ነው የሚዘገበው እና እሱ ፓርት ላይ ምንድን ነው ያለው? ባዶ እግሩን ሳይገረዝ እራቁቱን አላህን ትገናኛላችሁ ነው ላይክ ታገኙታላችሁ ነው ላይክ you will meet ምናምን ላይክ እንደዛ ነገር ነው የሚለው። እነሱ ደግሞ የሚሉት ምንድን ነው የሰው ልጅ በነፍስም በስጋም ከሞተ በኋላ ላይክ የ30 ዓመት ሆኖ ማለት እኩያ ሆነው ሴትም ወንድም እኩያ ሆነው የቂያማ ቀን ይነሳሉና እንደገና በ30 ዓመታቸው ላይክ ሳይገረዙ እራቆታቸውን ባዶ እግራቸውን ማለት ነው። ይሄ ደግሞ ሊሆን አይችልም። ምክንያቱም የሰው ልጅ አንድ በእስልምናው ላይ እንግዲህ በእነሱ በልጅነቱ የሚሞት አለ፣ አርጅቶ የሚሞት አለ፣ በወጣትነቱም የሚሞት አለ። ገብተዋል አይደል? ስለዚህ እንዴት እኩል ሊሆኑ ይችላሉ? እንዴት አፈጣጠራቸውና የኖሩበት ዘመን እኩል ሆኖ እንደገና ተነስተው ማለት ነው ልክ ባዶ እግር ሳይገረዙ እንዴት ማለት በቅለው ነው? አይገባኝም። ይህንን ነው እንግዲህ የሰጡኝ መልስ ማለት ነው። ለሰው ልጆች ነው የተሰጠው ነው የሚሉት። ግን እዛ ጋር የሚለው ግን አላህ ነው የሚለው፣ አላህን ታገኙታላችሁ ነው የሚለው እና ይሄን ነገር እስቲ ሂድበት። አይ ምንም አይነት ርዕስ የምመቻቸው ርዕስ ያለ አይመስለኝም። ግን ያው ራሳችን ዝም ብለን እንትን እንድንል ብዬ ርዕሱን ቀይሬዋለሁ። እስልምና ለሁሉ መልስ አለው የምለውን ትቼ እስልምና ፍልስፍና ወይስ ብልግና ብያለሁ። ለምን ፍልስፍና የሚመስልም ነገር አለው፣ ብልግናም የሚበዛበት ነገር ስላለው ማለት ነው። ከአላህ ጀምሮ ጅብሪል፣ ሙሐመድ ሶስቱም ተመካክረው ብልግና የሚበዛበት ነገር አለ ቁርአን ውስጥም ሐዲሳቸው ውስጥም ማለት ነው። እና ትናንትና ግን ቃል አንተን አይደል የሆነ ቪዲዮ ሼር አድርጌ ነበር። ሴትን ልጅ ብዙ አትቅረቧት፣ ብዙ አትራቋት፣ እንዲያውም ሴጣን ነው የፈጠራት ሴትን ምናምን የምል አይነት ቪዲዮ አይቻለሁና የእሱም ቪዲዮ ምናልባት ካለ እስልምና ለሴት ልጅ ክብርም አለው የሚባለው ነገር ውሸት እንደሆነ ብዙ ቪዲዮዎች አሉ ማለት ነው። ተክቢርም ተስቢር ነው ተክቢር የሚባለው ሊወጣ ይችላል። ያ አለ እውነት ነው። እኔ ኦዲዮን ብቻ ነው ተጠቅሜ ሌላውን
በራሴ ያስተካከልኩትና የለቀኩት ግን ኦዲዮ ከትክክለኛ የራሳቸው ኢማም ወይም ኡስታዝ የተናገረው ላይ ነው ኤክስትራክት አድርጌው እንትን ያደረኩት ማለት ነው። መስማት ፈልገህ ነው ወይስ እንዴት ነው? ይሄ አይ እሱንም አውጥተህ መቼ ከሆነ ብታሰማ። እኔ በነገራችን ላይ እስልምና ሃይማኖት ነው ብሎ የሚጠሩት በምን ሂሳብ እንደሆነ ግራ ገብቶኛል። ሃይማኖት ነው ተብሎ እንደው እንደ አንድ ሃይማኖት ይሄ የሆነ የሃይማኖት መልክ ራሱ ያለው አይደለም። በሆነ በፍልስፍና የተፈጠረ ውስጡ ላይ ደግሞ እርኩሰትና ብልግና የሞላበት ነገር ነው የማየው ማለት ነው። እኔ በተረዳሁት በትንሿ ምንም ተስፋ ያለው ነገር የለ። ቅድስና የሚባል ነገር አያስተምር። ምስት እስከ 4 ምስት 7 10 ይሁን ምስት በቃ ምስት ተብሎ ህጋዊነት ካለው እንደው ባይፈቀድ ራሱ ችግር የለውም። ግን አንድን ሴት ገንዘብ ከፍለ እንደፈለክ ማድረግ እንደምትችል ሁሉ የሚያስተምር ከሆነ ይሄ ብልግና እንትን ነው እንጂ ምንም ሃይማኖት ነው ተብሎ ራሱ ሊጠራ የሚችል ነገር ያለ አይመስለኝም። እኔ ያ ልክፈታው ትሰማዋለህ። ሁላችሁም ሌሎቻችሁም ይሄኛው ቪዲዮ መጀመሪያ ላይ ፒን ያደረኩት ቪዲዮ ነው። ገብታችሁ እንደውም ሪፖስት ብታደርጉት አሪፍ ነው። አዎ ክፈተው። ሀሳብ ድምጽ ይላል ተጠንቀቃት። እንደ በሐቂረቱ ሴት መልኳ እንዲያታለህ አትራቃት፣ ብዙም አትቅረባት ይላል። ተጠንቀቃት። እንደ በሐቂረቱ በጣም የተናቀች መሂነቱን ወራዳ ተራ ነገር حتى انهم ليعدونها رجسا من عمل الشيطان ርኩስ ነች። እሷን ፈጣሪ ሳይሆን ሰይጣን የሰራት ይባላል። አላህ ያሳየኝ። እሷ ፈጣሪ ላይሆን ሰይጣን የሰራት ወካት እንደውም ከስት መታዕ የወደቀ አሮጌ ዕቃ ታይሆን እንደ አገልግሎቱን ጨረሰ ጫማ ወይስ እንደወደቀ አታውቅም። እንደ ተራቃ የተወረወረች ነገር ብትኖር ሴት ነበረች። المرأة عند الرومان والرومان ستهد دمو من عجيب ما ذكرته بعض المصادر وهو مما لا يكاد يصدق لما من يستقرأ مما لاقته المرأة في العصور الروما كده وروما ناجر قدي ليش كده يقولوا لا ያሳፍራል ማለት ለማመን ያስቸግራል። አሁን የመረጃ ዘመን ነው። በሮም ውስጥ የሴቶች መብት ብለን ምን ነበር ብለው ይመጣል። ሴት መልኳ እንዲያታለህ ሰምታችሁታል። አትራቃት፣ ብዙም አትቅረባት ይላል። ሰምታችሁታል ያለውን ነገርና ምንድነው የሚለው በሮም ውስጥ ያለውን የሴቶችን መብት እንትን ይላል። ጎግል ብታረጉ ለሴቶች መብት የላቸውም እያለ ያወራላ። ሮም የትኛው እንደሆነ አላውቅም። ዩሮፕ ያለው ሮም ይሁን እነሱ ሰፈር ያለችው ሮም ከኪስ አውጥቶ ነው እያወራ ነውና እሺ ሮም የትኛው ሮም ነው? ቢኮዝ እኛ የምናውቃት ሮም አለች። እነሱ የሚሉት ሮም ደግሞ የሰፈራቸው ልትሆን ትችላለች፣ ወይም የዳቦ ቤት ስም ሊሆን ይችላል። አይ ዶንት ኖ። ሮሙን ብቻ ላይክ ስፔሲፊክ አድርገው ቢነግሩን ደስ ይለኛል። እና ኤኒዌይ ይሄን ቪዲዮውን ገብታችሁ ሪፖስት አድርጉ። ኦሪጂናሉን ቪዲዮ የምትፈልጉ ከሆነ ደግሞ አውል ፖስት ችግር የለውም ፖስት አደርግላችኋለሁ። ይሄን ያላክብሯታል ስለምን ኤንድ ሴቶች ላይ በደንብ እንሂድ ቢባል ሴቶች ላይ በደንብ አልተሰራም። እስልምና ላይክ እስልምናን ሴቶች ላይ በደንብ ሰርተን ሴቶችን እንደውም ብናመጣ ወደ ብርሃን አምላክ ብንመልሳቸው ደስ ይለኛል። እነሱ ከቆዳ ጫማ ራሱ ታንሳለች እያለ ነው እንግዲህ መምህር። ምንም ማድረግ አልችልም። ደንቆሮ ከሱ በላይ የለም፣ ደንቆሮ ከዚህ ሰው በላይ የለም ብዬ አምናለሁ። ቢካዝ ሳሂህ ሙስሊም ላይ 1913 ላይ ደንቆሮ ማለት ነው ያው መሀይም ማለት ነው። ራሳቸውን እንደዚህ ብለዋል ነብይ። አንተ ራስህን መፈተሽ ነው ያለብህ። የትኛው አስተምሮት ነው ያለውት፣ የትኛው ትምህርት ላይ ነው ያለውት ብለህ ራስህን መጠየቅ የራስህ ነው የሚሆነው ወገናችን። ሲቀጥል እሳቸው ያሉትን እኛም ደጋግመን የምናነሳው አለ በላይፍ ላይ ከውሾች ከአህዮች ጋር እኩል እንደሆኑ እናያለን። ከድመቶች ሴቶች ሲያንሱ እናያለን። ኢቨን ከአይነ ምድር ጋር ራሱ እኩል አድርጓታል ቁርአን።
እና የሁለት ሴቶች ምስክርነት ራሱ አንድ ወንድ ጋር ምስክርነት ጋር እኩል እንዳልሆነም አይተናል። ምኑ ጋ ነው ታዲያ ያከበራት? እኛን አከበረን ትላላችሁ? የለም ያከበራት ቦታ ስናይና ጭራሽ እንደውም የማዕድ ቤት ስራ ላይ ከሆነች ተጣድፋ ሄዳ የወንዱን ፍላጎት እንድታሟላ ካላሟላች ደግሞ ለሊቱ ሙሉ መላእክት እንግዲህ ምን እንደሚያገባቸው አላውቅም። ለሊቱ ሙሉ ይሰድባቸዋል፣ ይረግማቸዋል። ሲቀጥል ሰውየው ይግባ አይግባ የምናውቀው ነገር የለም። ጀነት ግን ጀነት ውስጥ ያሉ 72 ሚስቶቹ ደግሞ አላህ ያጥፋሽ እያሉ ይረግሟታል። ራሷን ለራሷ እንኳን ለራሷ ያልሆነችበት ነውና እኛ ክርስትና ላይ ስትመጡና ነገሩን በደንብ ስታዩት ሴት ልጅ ክርስትናን አክብሯታል። ኦፍ ኮርስ ንግስትም ሆናለች። እንደውም ከንግስት ጋር ስናነጻጽር እስልምና ላይ አንድን ሴት ላይክ የአስተዳደር ቦታ ላይ ፖዚሽን ላይ ብታስቀምጡ ስኬታማ አትሆኑም እያሉ ነብያችሁ ናቸው የሚያስተምሩትና የትኛውን ነብይ ነው እናንተ የምትቀበሉት? ቁርአን ላይ ያሉት ነብይ፣ ሐዲስ ላይ ያሉት ነብይ ሁለት መሐመድ እየሆኑ ነውና መርጣችሁ ውሳኔያችሁን ብትነግሩን ደስ ይለኛል። የቁርአኑም እንደማያዋጣችሁ ደግሞ በደንብ አሳይተናልና ራሳችሁን እንድታድኑ ሴቶች ስፔሻሊ ሴቶች ላይ በደንብ ብንሰራ እኛ እዚህ ላይ ያለን ፕላትፎርም ላይ ያለን ልጆች ወይም ሰዎች ሴቶች ላይ በደንብ ሰርተን ሴቶቹ እንዲነቁ ማድረግ መቻል አለብን። ቢካዝ በጣም አደገኛ የሆነ ትክክል ያልሆነ አስተምሮት ውስጥ ናቸው ያሉትና እኛ ከነሱ ምንም ጥላቻ የለንም። ኤቭሪ ታይም እንደምለው እኔ ምን አለ አስተምሮቱ ልክ አይደለም ነው። ይሄ አስተምሮት ልክ አይደለም። እኛ ላይክ በዋጋ ተገዝታችኋልና ይለናል ሐዋርያው ቅዱስ ጳውሎስ በቆሮንቶስ በላከው መልእክቱ ላይ በዋጋ ተገዝታችኋልና ከእንግዲህ የራሳችሁ አይደላችሁም ይለናል። የራሳችን እንዳልሆነና የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ እንደሆነ ተደጋግሞ ተጽፎልናል መጽሐፍ ቅዱሳችን ላይ። እንዲሁም በገላትያ መልእክቱ ላይ ሐዋርያው ቅዱስ ጳውሎስ ወንድም ሴትም የለም፣ ግሪክ ወይም ደግሞ አይሁዳዊ የለም፣ ጨዋ ወይም ባሪያ የለም እያለ ሁሉም በክርስቶስ ኢየሱስ ክርስቶስ በኢየሱስ ክርስቶስ ሁሉም አንድ እንደሆነ በደንብ ይነግረናል። እና መጽሐፍቶቻችን ለሴቶች በደንብ አይ ቲንክ ክርስትና ሴቶችን በደንብ አክብሯል ማለት እንችላለን። while it comes to Muslims completely destroy አድርጓቸዋል። እነሱ ላይ በደንብ ብንሰራ ሞር ሴቶች ቀድሞም ለማመን የመጀመሪያዎቹ ስለሆኑ በታሪክ ነገሮችን ማገናዘብ ይችላሉ ብዬ ስለማስብ መረጃዎቹን እየሰጠናቸው ብናነቃቸው የሚል መረጃ ለመስጠት ነው። ካሌብ የምትለው ነገር ካለ የሚቀጥል ሰው የለም? ኦኬ ሙስሊሞች ካላችሁም ገስት ላኩና እኔ ልውረድ፣ ሌሎቹ ይጠይቋችሁ። ነው አትውረድ። የሚገባው እኔ እወርዳለሁ። አይ አትውረዱ። አንድ ቁጥር ሲጽፉ እናስገባቸዋለን። ከዛ ማስወረድ ሰው መውረድ አስፈላጊ አይደለም ማለት የሚገባው። ኢንሻ ሰላም ለእናንተ ይሁን። ቃል ማህሌት፣ ካሌቦ፣ ሩሃማ፣ ሊዮራ፣ እሰይ ተወለደ። ሁላችሁንም ሰላም ብያለሁ። እንዴት ናችሁ? አለን ማሊክ ሰላም ብያለሁ። እሰይ እንኳን ቃል አሪፍ ሀሳብ አንስታል። እስቲ አንሳ ይወራበት ይሄ ነገር፣ እኛም እንቀጥላለን። ኦኬ መልካም። ሴቶች ላይ አይደለ ማሊክ የምትለኝ? ኦኬ ሴት ልጅ ያው በዚህ በእምነት ውስጥ እንዴት ትታያለች የሚል ነው። ጀስት የእንትን እጅ የግብረ ስጋ ግንኙነት መጠቀሚያ እቃ ነች እንጂ ሴት ልጅ ሴት እንዳልሆነች ያው በጣም ደጋግመንም ስንናገር ነበረ። ወንዶቹን እንደውም የሚያባብላቸው ራሱ ለመንግስት ሰማያት የሚያባብላቸው በሴቶች ነው። በደናግል ሴቶች አይናቸው ጥቋቁር በሆነ ዳሌያቸው ሰፋፊ በሆነ ጡታቸው ጉች ጉች ባለ ሴቶች ነው እንግዲህ የሚያማልላቸው ጀነት ላይ ራሱና ለጦርነት ራሱ ሲወጡ ጦርነት ላይ ማርከው ግብረ ስጋ ግንኙነት የሚያደርጋቸውን ሴቶችን በማየት ነው። እዛ ላይ ቢሞቱ ደግሞ ጦርነቱ ላይ ቢሞቱ ደግሞ አላህ ወንዶቹን የሚያማልለው ጀነት ላይ በሚሰጠው ሴቶች ነው። እና ሴቶች በእስልምና ማለት ጀስት የግብረ ስጋ ግንኙነት እቃ ወይ ደግሞ መጠቀሚያ መደሰቻ እንጂ
ሴት ልጅ እንደ ፍጥረት ልክ መጽሐፍ ቅዱስ እንደሚል ሴት ልጅ ሴትም የለም ወንድም የለም ሁሉም በክርስቶስ እኩል ናቸው አንድ ናቸው የሚለው አይነት ሐሳብ ሳይሆን በቃ ወንዶቹን የሚያማልላቸው ለጦርነት የሚያስነሳቸው ለሞት እንኳን የሚያደርሳቸው የሚያማልላቸው በእንትን ነው እና በሴቶች ነውና እስቲ እንሂድበት። እኔም እዚህ ነገር ላይ መጨመር የምፈልገው አንደኛ እስልምናን በጣም ለማስፋፋት አንድ ወንድ እስከ 5 ነው እስከ ስንት እስከ 4 ምናምን እሱ የነሱ ነብይ እሱ ለራሱ 11 ሚስቶች አግብቷል። ከዛ በኋላ ለወንዶቹ ግን እስከ 4 ነው እንዲያገቡ እንደዛ ፈቅዷል። ይሄ ሊሆን 4 ነው አይደል? ይሄ የተፈለገው ከመጽሐፍ ቅዱስ ውስጥ አንዳንድ ነገሮች ሰራርቆ ነው የራሱን የሆነ መጽሐፍ ወረደብኝ ብሎ እንትን ያለው እና ከዛ ፍጥረት ጀምሮ ለምሳሌ አዳምና ሔዋን እግዚአብሔር አትንኩ ያላቸውን ነገር በነኩ ሰዓት እርቃናቸውን መሆን አይናቸው ተገለጠ ይላል። እንግዲህ መንፈሳዊ ትርጉም ሊኖረው ይችላል። አይናቸው ሲገለጥ እርቃን መሆናቸውን አዩ፣ ተፋፈሩ። ከዛ ተሸሸ ማለት ከእግዚአብሔር እንግዲህ እንትን እንዳሉ ይናገራል እርቃናቸውን መሆናቸውን። ስለዚህ እግዚአብሔር ሲጠራው ወዴት ነህ ስለው እንዲህ ብሎ አዳም መለሰለት እና እንዴት አወክ ስለው አትንካ ያልከኝን ነካው፣ በላው፣ አይኔ ተከፈተ አለ። እግዚአብሔር ደግሞ ያው እርቃናቸውን የሸፈነበት ነገር የሚያሳይ አለ። ምን ይላል አደም እንትና ሙሐመድ በመጨረሻው ቀን እንደዚህ እርቃን ሆኖ ብሎ ምንድን ነው እንደተፈጠረ ሆኖ ምናምን የሚል ነገር ያየው መሰለኝ። ከዛ ውጪ ደግሞ እግዚአብሔር አዳምን ብዙ ተባዙ ምድርንም ግዙአት ብሏል። ብዙ ተባዙ ስል አዳምንና ሔዋንን ብዙ ተባዙ ያለው እንጂ አዳምን ብዙ ሴት ሰብስበ አግባ ውለድ እንደዛ አይነት ነገር አይደለም። ይሄንን ወስዶ ወንዶች 4 ሴት እንዲያገቡ እስልምና በፍጥነት የእስልምና ቁጥር እንዲጨምር እንደዛ አደረገ። ከዛም ደግሞ ያው በጀነት ውስጥም ወንዶች ምን አይነት ሴቶች እንደሚያገኙ እንደዛ ከሴቶች ጋር በተያያዘ ለወንዶች የሚሰጠው ተስፋ በጣም የሚገርም አይነት ነገር ነው እና ይሄ አንድ ሃይማኖታዊ እንትን መለኮታዊ የሆነ ነገር ነው ብሎ ለማሰብ ራሱ በጣም የሚከብድ ነገር ነው። እስኪ ቀጥሉ ሌሎቻችሁ። ሌሎቻችሁ ሀሳብ መስጠት የምትችሉ ካላችሁ መስጠት ትችላላችሁ። ከታች ላይ ሙስሊም ስፔሻሊ ወንድ ሆናችሁ ኮሜንት የምትጽፉ ኮሜንት አትጻፉ ፕሊስ። እናትና እህታችሁን በጀነት ውስጥ የወሲብ ዕቃ ልክ የወንዶች ስሜት ማራገፊያ አድርጎ ለቆጠረው አካል የምትቆረቆሩ ከሆነ ኦኬ ፈቅደናል። በጀነት ውስጥ እነሱ በ96.8 ኪሎ ሜትር ልዩነት ውስጥ የሚቆሙ ናቸው። እናቴና እህቴ ብለህ መተህ መሞገት ይሻላል ወይስ ታች ላይ ተቀምጠ መርመጥመጥ? ያ ልክ አይደለም። እናትና እህት ሰው ናቸው። እናትና እህትን ትወዳለህ። ከሞቱ በኋላ አፍተር ላይፍ እንዲሆኑ የምትፈልገው በጀነት ውስጥ ማንኛውም ሴቶች ነው የሚለው እናትም እህትም ልትሆን ትችላለች። እንደዚህ አይነት እምነት ውስጥ ተቀምጠህ ነው ከታች የምትሽንሾኮሸከው። ጥሩ አይደለም። ያ ገብተህ ይህ አስተምሮ እንዴት ነው የሚለው ሀዲስ አለ ወይ እስቲ ያሳዩኝ፣ ለሚቼክት ስጡኝ። እውነት ይህ አስተምሮት ነው እንደዚህ የሚለው ልየው ብለህ መጠየቅ። እንደን እናትና እህትህን ዞር ብለህ በኋላ ላይ ማየት አፍተር ላይፍ ምን አይነት ህይወት ነው የምትመኝላቸው? የጀነት በቁጥር አነስተኛ ሆኖ እንዲኖሩ ነው? የጀሃነም ማገዶ እንዲሆኑ ነው? እናትና እህትህን የምትፈልገው? ቴላስ ንገረን ያንተን ሐሳብ በዚህ ሐዲስ ላይ። እቀበለዋለሁ አልቀበለውም ያንተ ነው። ሴቶች ከካካ ጋር እኩል ናቸው። እናትህን ነክተህ ወይም አይኖ እናትና እህትህ አንተ ናቸው ኖርማሊ፣ ግን ሌላኛዋ ሴት ብትነካ ከካካ ጋር እኩል አድርገህ ስለምታይ ግዴታ ወዱ ማድረግ አለብህ። ሪዲክለስ ምንም የማይጠቅም አስተምሮት። ይህን አስተምሮት ይዘህ ከታች በኮሜንት መሯሯጥ ትክክል አይደለም።
ገብተህ መመለስ አትችልም። ገብተህ መጠየቅ መረጃ እውነት እንዲህ ይላል ለምን ቼክ ቬሪፋይ ላድርግና ከዛ እንደዚህ የራሴን ምርጫ መወሰን እኔ ነኝ የምወስነው። ለእኔ ተውል ወይ ኦፍ ሳሊቬሽን እንደዚህ ነው። የምር ድህነቴ እንደዚህ ነው የሚረጋገጠው። እናትና እህትህን ከረገጠ በኋላ ነው። አስብበት። ታች ላይ የምትሯሯጠው ሙስሊም አንድ ቦታ ብቻ ስለሆነ ያለው ሙስሊም ድንገት የሚገባ ሙስሊም ካለ፣ ነገር ግን እኔ አሁን እዚህ ውስጥ ላላችሁ አትውጡ፣ እዚህ ያላችሁ አትውጡ። አንድ ቦታ ነው ያለው፣ ችግር የለው። አንዳንድ ሙስሊሞች አንዳንድ ብቻ ያው ጭቅጭቅ እንዳይፈጠር 3-4 ሆኖ ከገቡ ችግር ስለሆነ ማለት ነው። እኔ አሁን አንድ ጥያቄ መጠየቅ የምፈልገው ነገር አለ፣ በጥያቄ የሚሆንብኝ ማለት ነው። አብርሃም ይስሐቅን እንዲሰዋ እግዚአብሔር ልጅን ሰዋልኝ ብሎ አዞት ነበረ እና ወደ ሞሪያ ተራራም ይዞ ሊሰዋ እንደወጣው ከዛ እግዚአብሔር ደግሞ ያው አንገቱ ላይ ሲያስቀምጥ አንሳ ብሎት አይቻለው ለእኔ መታዘዝህን ብሎ እግዚአብሔር ሌላ መስዋዕት እንዳዘጋጀ ይናገራል። እና ይሄ እኛ ጋር ትርጉም አለው። የእነሱ ኢብራሂም የተባለው የእነሱ ነቢይ ነው። እንደዛ ነው አይደለም የሚሉት። እሱ ይስሐቅን ሳይሆን እስማኤልን ነው ሊሰዋ የወጣ ብሎ በእርግጥ እዛ ጋም አላህ ኦዶያ በግ ነው ምንድን ነው የሚባል ነገር እንዳዘጋጀ ይናገራል። ምንድን ነው ይሄ ትርጉሙ ተብሎ ቢጠየቁ ምንድን ነው ብሎ ነው የሚመልሱት? መሐመድ ዝም ብሎ አይኑን እንትን አድርጎ ከመጽሐፍ ቅዱስ ውስጥ እየሰረቀ ነው እንትን የሰራ ቁርአን ወረደብኝ ያለው እየሰረቀ እያጣመመ አብርሃም ይስሐቅን ነው ሊሰዋ የሄደው እሱ ደግሞ እስማኤልን ነው ብሎ እንደዛ አድርጎ አስቀመጠ። ምንድን ነው ትርጉሙ? እኛ ጋር ትርጉም አለው። ስለኛ ሊታረድ ሊመጣ የነበረ ያንን የሚያሳይ ነው። የይስሐቅ በእምነት ታዞ መሄድ እግዚአብሔር ልጁን እንደሚሰጠን የሚያሳይ ነው። ልጁ ደግሞ መጥቶ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንደሆነ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ነው አይደል ይናገራል። ስለዚህ ይሄ ምንድን ነው? እነሱ ጋር ምንድን ነው ትርጉሙ? እኔ በጣም ነው እኮ ግራ የሚገባኝ። የሚያውቅ ሰው ካለ የለም እንደህና አንዳንድ ብሎክ መደረግ ያለበት ሰው አለ። ሞዴሬተሮች ማዕት ናቸው እዚህ ውስጥ ያሉት። ሚዩት አድርጉ፣ አትቦልኳቸው፣ ሚዩት ብቻ አድርጓቸው። እና አሁን የጠየቅኩትን የሚያስረዳኝ ሰው ካለ አንድ ሰው ካሌብም ወርዷል ለካ ማሊ ካለ ካሌብ አለ ቃል ነው የወረደው ማሊክ አለ ካሌብ ቃል ለምን ወረዱ? ግን ቃል ተመለስ ከታች ካውሩ ካሌብ ሰላም ብያለሁ። እንዴት ነው? እሺ ትንሽ ልበልክ እና ቅድም አእምሮዬ ላይ እየተመላለሰ ያለ ሀዲስም አለ ቪዲዮንም ከዚህ ፊት ትናንት ነው መሰለኝ አንድ ቪዲዮ ደርሶኛ አይቼ ነበረው በኦዲዮ ያሰማንና ሼክ የሚናገረው ነገር አንድ ነገር አእምሮዬ ላይ ይመጣል። እዚህ አሁን ባነሳኸው ላይ እስልምና ይስሐቅ ይሰዋ ለይስሐቅ ይሁን ለስም ለመስዋዕትነት የቀረበው እስማኤል ግልጽ የማያደርገው ነገር አለ። ግን እኔ ጥያቄ ሰውየው ሲናገር ሰይጣን እንደፈጠረ ሐዲስ ግመል ደግሞ ሰይጣን እንደተፈጠረች አድርጎ ይናገራል። እስኪ ሀሳብ ከብራዘር ጋር ወርጄ መጣ። እኔ አሁን የጠየቅኳችሁን ነገር የምታውቁ ሰዎች የእስልምና ማሊክ አንተ ሙስሊም ነበር ካረ ምናልባት የምታውቅ ከሆነ ብታስረዳኝ ምንድን ነው ትርጉሙ? ሰውየው ትንሽ ሲኮርጅ ወይ በትክክል አልኮረጀም ወይ ደግሞ ታሪኩን አውቆ ለማስበስበስም ማለት ለእኛ አሁን በጣም ትልቅ ሚኒንግ ያለው ነው። ይሄ የይስሐቅ እንትን መሰዋት ለእኛ እንደ ሻዶ ነው፣ እንደ ጥላ ነው። ግን ምንድነው እሱ ሰውየው ሲኮርጅ በትክክል አይደለም የኮረጀው ወይ ደግሞ ልክ አሁን ሱራ 457 ላይ እንዳለው እንግዲህ አሁን ብዙ ነገር ስለ ኢሳ ከተናገረ በኋላ ዋናውን የሰው ልጆች
ትራንዚሽን እንትኑ ላይ ማለት ነው። which means ሰው ከሞት ወደ ህይወት ከድቅድቅ ጨለማ ወደ የሚደነቅ ብርሃን የወጣበትን ትልቁን ኢሜጅ በጥቁር ቀለም ይቀበዋል። ምን ብሎ ወማ ቀተሉሁ አልገደሉትም አልሰቀሉትም ብሎ ያንን ኢሜጅ በጥቁር ቀለም መቀባት ይፈልጋል። እንደዚሁ የይስሐቅን ወይ ደግሞ የቃል ኪዳኑን ልጅ አብርሃም ሊሰዋ መሆኑን ሊሰውር ይፈልጋል። በእርግጥ ካሌብ እንዳለው ይሄ ነው የሚል አሁን የአሁኖቹ በተለይ የዚህ ዘመኖቹ ታሪክን ወደ ራሳቸው ለመጎተት የሚፈልጉት አካሄድ አለ እንጂ በግልጽ የተቀመጠ ነገር የለም። ይስሐቅን ነው እስማኤልን ነው የሚል እስከዛሬ ድረስ መልስ ያላገኘ ወይ ደግሞ እርግጠኛ ነገር ያልታወቀለት እንትን ነው ይሄ ጉዳይ ማለት ነው። ለምን ወሳኝ ጉዳይ ስለሆነ which means በይስሐቅና በሞቱ መካከል የገባው በግ አለ። ያንን ለመሰወር ያንን ለመሸሸግ ከይስሐቅ ወደ እስማኤል ለማምጣት ሽፍትን ለማድረግ የሚደረግ አይነት እንትን አለ እና ይሄ ግልጽ አይደለም በእስልምና ውስጥ። ግን ይህም ሆነ ያ ዛሬ ይሄንን እንትን ወደ አረፋ ቀይሮት አረፋ በሚል ዛሬ አረፋ ስለ አረፋ ብትጠይቃቸው ሰዎች መስዋዕት የሚያቀርቡበት ወይ ደግሞ ደምን የሚያፈሱበት ስለ ኃጢአታቸው ደምን የሚያፈሱበት ቀን ነው አረፋ የሚከበረው። ያንን ቀን ቀይረውት ያው አብዛኛውን ነገር እየቀየሩ ወደ ራሳቸው ስለሚያመጡት ያ ሐሳብ ወደዚህ የመጣ ነው። የይስሐቅን ወዴት ወስደውታል? ወደ አረፋ ወስደውታል። አረፋ ላይ ደግሞ ምንድነው እሱ የኃጢአት ስርየት ወይ ደግሞ ኃጢአት ይቅር የሚባልበት በምን በመስዋዕት ይቅር የሚባልበት ነው ብለው ያንን ወደ አረፋ ቀይረው ያመልኩ ያከብሩታል። ወንድሞች ይቀጥሉ። እኔ ያው ዲቴሉን ደግሞ እመጣበታለሁ። እንዴት ዋላችሁ? ሁላችሁ ሰላም ዋላችሁ ወይ? እንኳን አደረሳችሁ። እግዚአብሔር ይመስገን። ወንድማችን ሰላም ነህ? አለሁ እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። በአረብኛ ስሙ የተጻፈ ሰው አለ። ክርስቲያን ነው ወንድማችን? ክርስቲያን ነው። ሳይመን ሰላም ነው። ካሌብ እንዴት ነህ? እንዴት ነህ ብራዘር? ሰላም ናቸው? ማሊኮ ማህሌት እንዴት ናችሁ? 7 ቁጥር እንኳን ደህና መጣችሁ። ሰላም ክርስቶስ ይብዛላችሁ። ሳይመን ደህና ነህ? አለሁልሽ። ማለት እንዴት ነሽ? እግዚአብሔር ይመስገን። እሰይ ተወለደ። እንዴት ነህ? ሰላም ነው። ካሌብ ወይስ ሂዶ ነው? ጠፍቷል። ዝም ብሏል። የሰሙት አክቹዋሊ ዛሬ አንድ ዶክመንታሪ እያየው ነበርና አይ ዶንት ኖ እንዴት አድርጌ እንደማሳያችሁ አላውቅም። በቃ በጣም 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 ልቤን የማረከኝ እንትን ነው፣ ዶክመንታሪ ነው። ምናልባት ፕሮፌሰር ዋልተር ጄምስ ሲባል ሰምታችሁ ከሆነ አላውቅም። በስነ ስርዓት በቃ ላይክ ለምንድን ነው ይሄኛው ኮሚኒቲ ኢስላሚክ ኮሚኒቲ ክሬት የተደረገው የሚለው በሰፊው ነው የሚያወራው እና ብቻ በጣም ብዙ ነገር ነው የሚያወራው ሰውየው። አይ ዶንት ኖ ወይ ላንዳችሁ ልክላችሁና ታዩታላችሁ ወይ ደግሞ ፒዲኤፍም አለውና ወይ እሱን ሼር አደርግላችኋለሁ እና ላይክ ሪኮመንድ አደርጋችኋለሁ ብታዩት። በጣም በቃ ላይክ እያንዳንዷ ስቴፕ እያንዳንዷ ሙቭመንታቸው ምን እንደሆነ መነሻቸው ምን እንደሆነና ላይክ ማን ክሬት እንዳደረጋቸው ባይተሰልፍ አይ ዶንት ኖ ከዚህ በፊት አይታችሁት እንደሆነ አላውቅም። ሜቢ የምታውቁት ስቶሪ ነው አይደለ? የወረቃ ስቶሪ። ከድጃ የምትባል የመጀመሪያ የነቢ መሐመድ ሚስት ወረቃ የሚባለው ከዝሯ የካቶሊክ እምነት ተከታይ ነበርና ታሪኩን ከዛ ጀምሮ ነው የሚዘረዝረውና አይ ዶንት ኖ እንዴት ሼር እንደማደርጋችሁ ግን በጣም በቃ ትባረኩበታላችሁ። ብታዩት ብዙ ነገር ትማሩበታላችሁ።
ያደረጋችሁ ነው ወይ እንደ ኮሜንታሪ ሆናችሁ ታቀርቡታላችሁ እናንተ? አክቹዋሊ ይሄን ነገር እኔ ሰምቼዋለሁ፣ ግን ፒዲኤፉን አላገኘሁትም እና እስኪ ላክልኝ ወይ ለካሌብ ላክለትና ከዛ እነዛ እናየዋለን። ወጣ ማለት ያ ከዲጃ ይዛው የሄደችው ከዲጃ ትልቁ ሚስቱ የማህመድ ትልቁ ሚስቱ የሞተችው አሮጊቷ ይዛው ሄደችው ነው አይደለ? መጀመሪያ ዋሂ ወረደልኝ ባለ ሰዓት ካቶሊክ ነው ሰውዬ፣ ግን ሙስሊም አልነበረም ሲጀምር። ራሱ ካቶሊክ ነው፣ የሮማን ካቶሊክ ያ ካቶሊክ ያ የሆነ እንትን በዕብራይስጥ እንትን ይተረጉም ነበረ ቋንቋ ምናምን። ያ አይደለም የሚገርመው ነገር አክቹዋሊ የሮማን ካቶሊክ ይሄኛውን የሚድል ኢስት የአረብን ኮሚኒቲ ኮንትሮል ለማድረግ የተጠቀሙበት ሲስተም ነው የሚለው እነሱ ራሳቸው። እኔ ባይዚ ብቻ ነኝ ፊልም እያየው ነገር የሚመስለኝ የእውነት እያወቃችሁ ስትሄዱ እዛማጭ እዚህ ትላላችሁ። በቃ የሆነ ተቋም ራሱ እንደዚህ አይነት ቀላል አይሆንም። የሆነ ቀላል ነው የሚታየኝ። እኔ ምንም በቃ ባዶ መለኮታዊ ምንም በቃ ምንም እኔ እንደዚህ መስሎኝ አያውቅም ነበረ እና አሁን ስታየው የሆነ ኤምፕቲ ነገር ነው። በቃ ስለከ የሆነ ጆክ የሆነ ነገር ታውቃላችሁ፣ ፋን የሆነ ነገር የእውነት እንትን ራሱ ለካ ፊልም ለመስራት ራሱ ሰው ይጠበብበታል አይደል? ግን በቃ የሆነ ድራማቲክ ነገር እንደሆነ ያስታውቃል። የሆነ ስታነብ አንዳንድ ነገሮችን ስታውቅ እስኪ ላክልኝና እናየዋለን። ሳይመን መክፈት አትችልም አንተ? የአንድ ስልክ ነው ያለው፣ ስልኬ ላይ ነው ያለው። ካሌቦ የሆነ ሰው በቪዲዮ የሆነ ቀን ቢያሳያችሁ በጣም የሚገርም። በቃ ወይ ካሌብ ላክ ወይ ለኔ ወይ ለቃልዬ ላክ ወይ ደግሞ ለእንትን ይላክለት በቻላላችን ለመልክም ቢሆን ላክና ከዛ በዛ እናያለን። የሚገርም ላይክ የሆነ ሽማግሌ ጥቅሎች የሚባል ልጅ ታውቃላችሁ? አንድ ኮፊ የሚያደርግ ልጅ አለ፣ ቲክቶክ አካውንት ያለው ዩቲዩብ ምናምን የሚሰራ ልጅ እና እሱ ደግሞ ይህንን ዶክመንታሪ እሱ ነው ሼር ያደርግልን አክቹዋሊ። እና ከዛን ያየሁት ብዙ ነገሮችን ስታያቸው በቃ ይገባቸዋል። ማለት እዚህ ጋር ወጥረው የሚያወሩት ነገር ተረት ተረት እንደሆነ ምናምን በጣም ነው ፊልም የምታደርጉት፣ በጣም ፊል ታደርጉታላችሁ እያልኩ ያለሁት እኮ ያንን እኮ ነው። ዳማችሁ ቀርቀክ ስትሄድ አክቹዋሊ ርቀው መሄድ እኮ አይጠበቅም። የሆነ እስልምና ላይ በጌታ ራሱ ክሊ ጫና ሊያመጣ ይችላል። ግን ይሄ እውቀቱ ወይ ደግሞ እንትኑ የሆነ ድራማቲክ ነገር እንደሆነ ሲገባክ ይሰለችካል። ይብን ባዶ ነው በቃ ኤምቲ የሆነ ድራማቲክ የሆነ የእውነት ተቋም ራሱ ዳማች ቀላል አይደለም። የሆነ ተቋም ራሱ ከዚህ በልጥ ይከብዳል አይደለም እምነትን የሚያክል ነገር። እኔ እውነት አሁን ሳስበው ድሮ እኔ እግዚአብሔር በሚያውቀው ማለት ነው እንዲህ በጎረቤት ራስን ትስላቸው ቁርአኑ ራሱ ሳነሳው ማለት ነው እጄን አይቼ ነው። እና አሁን ላይ ግን ሳስበው በዚህ ተፈታተኛ ሁላ አውቃለሁ። እስኪ የሆነ ነገር አረማይ ቆይ አንድ ጊዜ ሙስሊም አስገብታችሁ ለምንድን ነው ብቻችሁ የምታወሩ? ይኸው ገብቶ ተደብቆ ሪፖርት እያደረገ ነው። ስልክ ተደወለለት ሙስሊም ነው ስልክ ይዞ ስልክ ተደወለለት። እስቲ ይውረድ እስከዛ። ኦኬ ወደ ቀድሞ ሀሳብ እንምጣና እንደው እስቲ ከመጀመሪያ ጀምረን ብናየው መሐመድ ነገሮችን እንደዚህ ለምንድን ነው እሱ ኔትወርኬ አስቸጋሪ ነው ይመስለኛል። መሐመድ ለምንድን ነው እሱ እንደዚህ ነገሮችን በመቃየር ለምንድን ነው እሱ የአይሁዶችን ተቃራኒ ሊሆኑ የቻለው የሚሉ አንድ 3 ትላልቅ ነጥቦች አሉ ብዬ አስባለሁኝ። እና በተለይ ከመካ ወደ መዲና በሄደበት ጊዜ አይሁድ መሐመድ የመጨረሻ ነቢይ ነውና እንዲቀበሉት ሰዎችን ይልክባቸው ነበርና በተደጋጋሚ እነሱ ግን ጥያቄ ነበራቸው። ጥያቄያቸው ቤዝዶን የቀደሙት መጽሐፍ ብሎ ከሚጠራቸው ቤዝዶን ተውራ ማለት ነው። በዛ ነው ጠይቁት የነበረው። ከዛ ጥያቄዎች ውስጥ አንደኛው መሲህ የሚነሳው ከእስራኤል እንጂ ከአረብ አይደለም ነው።
እነሱ ጥያቄ። ይሄም ትክክለኛ ነው። ወደ እሱም እንመጣለን በኋላ ላይ ራሱ መሐመድም ከተናገረው ማለት ነው። እና መሲህ የሚነሳው ከእስራኤል እንጂ ከአረብ አይደለም የሚል ጥያቄ ነው የአይሁዶቹና የክርስቲያኖቹ መልስ። ሌላው ደግሞ ኢሳይያስ 11:1ን ጠቅሰው መሐመድ የሚባል የዳዊት ዘር አይደለም፣ መሲህ ደግሞ የሚነሳው ከዳዊት ዘር ነው ብለው ይመልሱለታል። ሌላኛው ደግሞ እንድናምነው ደግሞ እንደቀደሙት የእግዚአብሔር ነቢያት ድንቅና ተአምራት ያድርግ፣ ያለበለዚያ ልንቀበለው አንችልም የሚል ምላሽ ነበር ሲሰጡት የነበረውና ስለዚህ መሐመድ የላካቸው መልእክተኞች ወደ መሐመድ መልስ ይዘው ይመለሳል። ይህንን እነዚህን 3 ትላልቅ መሰረታዊ ጥያቄዎች የተጠየቀውን ማለት ነው። ከዛ ሱረቱል በቀራ ወይ ደግሞ ሁለተኛው ሱራ 246 ይወርዳል። ምን የሚል የእስራኤል ልጆች ከጥንት ጀምሮ ምንድናቸው? አመፀኞች ናቸው፣ አይቀበሉኝም ማለት ነው። እነሱ የጠየቁት መሰረታዊ ጥያቄ ነው። አንተ ነብይ ነህ? አዎ። እንደቀደሙ ብትናብን አንተ ነብይ ነህ? በል ነብይ የሚነሳው ደግሞ ከዳዊት ዘር ውስጥ ነው ተብሎ የተነገረ መልእክት አለ። አንተ ደግሞ ከዛ ዘር ውስጥ አይደለህም እና እንዴት ነው የምንቀበል? መሲህ ደግሞ የሚነሳው ከአረብ እንጂ ከእስራኤል አይደለም፣ ከእስራኤል እንጂ ከአረብ አይደለም። ስለዚህ እነዚህ 3 መሰረታዊ ነገሮች ልትመልስ ትችላለህ የሚል ነው መልስ የላኩበትና ይህንን ይዘው ሲመለሱ የእስራኤል ልጆች ከጥንት ጀምሮ አመፀኞች ናቸው የሚል ሱራ 246 ወረደ ማለት ነው። እንደገና ይደግምና እኔ ታምራት አድራጊ ሳልሆን አስፈራሪ ብቻ ነኝ። አሁን ሙስሊሞች መጥተው እዚህ በብዛት ብዙ ጊዜ አይታችሁ ከሆነ እንዴ መሐመድ እኮ ተአምራትን ሰርቷል፣ ጨረቃን ከፍሏል፣ እንደዚህ አድርጓል ምናምን የሚሉን ሰዎች ራሱ በአንደበቱ ለዚህ ለተጠየቀው ጥያቄ የሰጣቸው መልስ እኔ ተአምራት አድራጊ ሳልሆን እንዴ አስፈራሪ ብቻ ነኝ ብሎ ሱራ 13:7ን ሄዳችሁ ማንበብ ትችላላችሁ። ሱራ 29:50ንም በዚሁ ሄዳችሁ ማንበብ ትችላላችሁ። ይሄ መልስ አረካቸው ወይ አይሁዶችን? ይሄ ነው የሰጣቸው መልስ። ስለዚህ ይሄ መልስ እንኳን ለነሱ እኔ በዚህ ዘመን ላለሁት በዛ ዘመን ላሉት አይደለም፣ እኔ በዚህ ዘመን ላለሁት ሊያረካ የሚችል መልስ አይደለም። ለምን እናንተ ድሮም አመፀኞች ናችሁ፣ ነቢያቶችን አትቀበሉም፣ ትገላላችሁ ምናምን ብዬ ካልኩኝ እኔ ምንም ታምራት እንዳደርግ አይደለም የተላኩት። ስለዚህ እኔ አስፈራሪ ብቻ ነኝ፣ እኔ ገዳይ ብቻ ነኝ። ስለዚህ ልባቸው ስላልደረሰ አሁን ፎርስ መጠቀም የጀመረበት ነው። እነዚህ አሁን ወንድማችን ሄኖክ ያነሳውን ጥያቄዎች ከቦታቸው ሽፍት እንዲያደርጉ ያደረጋቸው ማለት ነው። ስለዚህ ይሄኛው በአይሁድ ትልቅ ቀን ነው። በአይሁድ በእግዚአብሔር ቃል መሰረት በአመቱ የመጀመሪያ ወር የመጀመሪያው ቀን የፋሲካን በዓል የሚያከብሩበትም ቀን ነው። ይሄ ቀን ደግሞ ከዚህ ከምን ጋር ያያዛል? አብርሃም ይስሐቅን ከሚሰዋበት ቀን ጋርም ይያዛል። ለምን? በይስሐቅ ሞትና ሕይወት መካከል እግዚአብሔር ያዘጋጀው የመስዋዕቱ በግ። እንደውም ይስሐቅ አባቱን በሚጠይቅበት ጊዜ ምንድን ያለው? የመስዋዕቱን በግ እግዚአብሔር ያዘጋጃል የሚል ነበረ ሲመልስለት የነበረው። ስለዚህ ይሄ ቀን ለእስራኤልም የበጉ ደም በጉበኑ ላይ መቀባት እስራኤልን ከሞት የዳነበት ትልቁ ምልክት ነው። የሞት መልአክ
ይሄንን ደም እያየ ምን ይል ነበር? ያልፍ ነበር ብሎ መጽሐፍ ቅዱስ ይናገራል። ስለዚህ ይሄንን ነገር ምን ማድረግ አለበት? ለምን እነሱ ያሉትን ይሄንን ከለር ለማጥፋት የአይሁድን በጣም መሰረታዊ የሆኑ ሃይማኖቶችን በራሱ አስተሳሰብና ቀደም ሄኒ እንዳለው በራሱ ፍልስፍና ሲቀይራቸው እናያለን። እና ይህንን ቀን ወዴት ቀየረው? በተለይ ዘፍጥረት 22 ከ1 እስከ 20 ባለው አብርሃም ይስሐቅን ሰዋ ብሎ ክሊርሊ ተቀምጧል። እግዚአብሔር ደግሞ ከመጀመሪያው አንስቶ ከጉልበቴ የሚወጣው እያለ የቃል ኪዳኑ ልጅ የሳራ ልጅ እግዚአብሔር በሱ አሕዛብን እንደሚባርክ በጣም በተደጋጋሚ ተስፋ የተገባበትም ስለሆነ ይህንን ነው እንግዲህ መሐመድ ቀይሮ ምን አደረገው ማለት ነው? አረፋ ብሎ ዛሬ እንደውም አብዱልሐሚድ ይነግረናል ይህንን ሀሳብ። ማሊክ አውራ አብዱልሐሚድ አቤት፣ ሰላም ነህ? እንኳን ሰላም። እስቲ አረፋን ለምንድን ነው የምታከብሩት? ከመረጃ ጋር ነው። ምን አልከኝ? አረፋ ለምንድን ነው የምታከብሩት? አረፋ አላል በስልምና ስለፊና አረፋ አለ ወይ? አረፋ የሚባል ኢድ አለ አይደል? ኢድ አረፋ ኢድ አልአረፋ ኦር ኢድ አልአድሃ የሚባል አለ። ኢድ አልአድሃም ኢድ አልአረፋም አንድ ነው፣ ግን ያው አረፋ ነው የሚባለው አይደል? የሚታወቀው እንዴት ነው የዛ በዓል አከባበር ምንድን ነው? እሱ ምንድን ነው የሚደረገው? በዛለት ምንድን ነው የሚደረገው? አይ ምንድን ነው? ቆይ ማሊክ አንድ ጊዜ ምንድን ነው ትርጉሙ አረፋ? ወንድማችን ምንድን ነው እሱን አስረዳን እስኪ። ስለምን ነበር ስትወያዩ የነበረው? ቅርታ ሳልሰማችሁ ሳላዳምጣችሁ ነው በአጋጣሚ የገባሁት። እንግዲህ ችግር የለውም ንገረን፣ በቃ አረፋን ንገረን። ለምንድን ነው የሚከበረው አረፋ? በቃ በዚሁ ተመስርተህ በዚሁ ንገረን፣ ከዛ ከዚህ እንቀጥላለን። ችግር የለውም። ስለ አረፋ ነገር አስረዳን እስኪ። ስለ አረፋ የአረፋ ኢድ ወር በዓል ማለት እንደሚታወቀው ሁለቱ ታላላቅ በእስልምና የሚከበሩ የበዓል ቀናቶች አንዱ ሲሆን አረፋ ዋና ነው። በአረፋ ቀን እንግዲህ ፕራክቲካሊ በሙስሊሞች ዘንድ የምታዩቸው ነገሮች አሉ። የአረፋ ቀን ሙስሊሞች እያረዱ ምስኪኖቹን እየረዱ እየተገባበዙ በሰላም በፍቅር የሚያሳልፉት ቀን እንደሆነ ነው። ምክንያቱ ደግሞ ይሰማል። ትርጉሙ ምንድነው? ትርጉሙ ምንድነው? የአረፋ በዓል ለምንድን ነው የሚከበረው ነው እየጠየቅን ያለ ነው። ምንድን ነው እሱ? ተርተን ከሆነ መታረዱን ምናምን እናውቃለን። እሱ ደግሞ የአረፋ ቀን የአረፋ ሜዳ አለ። የአረፋ በዓል የሚካሄድበት ስፍራውን መካ፣ መዲና አካባቢ አይታችሁታል ሲሆን ምክንያቱ ደግሞ የኢብራሂም አለይሂ ሰላም ነቢዩ ኢብራሂም በወቅቱ በአላህ ትእዛዝ ልጁን እንዲያርድ ተነግሮት ያንን ደግሞ የአላህን ትእዛዝ ለመፈጸም ሲዘጋጅ አብዱላህ ሐሚድ እያጣራ ብትሄድልን ጥሩ ነው። እኛም እየደጋገምን አንተን ከምንጠይቅህ ልጁን ሊሰዋ ነው የወጣው። ይሄ ልጅ ማን ነው? ልጁ እስማኤል ነው አይደል? እስማኤል የሚባለው ልጅ በቃ እያጣራ እንድትሄድ ነው። ምንም ነገር ሳትዘል ታሪኩን በትክክሉ ንገረንና ከዛ በኋላ እንጠይቃለን። የምንጠይቅህ ነገር አለ፣ ግን ሳትዘል በትክክሉ እያጣራህ ንገረና። እኔ መምህር ስላልሆንኩኝ ልክ ማስታውሰው ማቃቸውን ጉዳዮች ብቻ ነው የምናገረው እንጂ እያንዳንዱን መናገር ላልችል እችላለሁ። ታውቃለህ። በዛ ምክንያት ያን ውሳኔ ኢብራሂም ለመፈጸም ሲል መሀል ላይ አላህ
ነብዩን ትእዛዙ ነብዩ የአላህን ትእዛዝ ተፈጻሚ ሊያደርገው መዘጋጀቱን አውቆት በቃ ቶ በማለት በግ አዘጋጅቶለት በግ እንዲያርድ ተደርጓል። ዛት ኢዝ ዘ ሜን ኮዝ። ይህንን ነው የሚመስለው። ዛሬ ለእናንተ ጥቅሙ ለምንድን ነው? እናንተ በዚህ ዘመን ማረዳችሁ ለእናንተ ጥቅሙ ምንድን ነው? ለምንድን ነው አላህ ያዘዘው እብራሂምን ልጁን እንዲሰዋለት? ለምንድን ነው ያዘዘው? ያንን ዝርዝሩን ከመምህራን ብሰማ ወይ ብሰሙ ነው የሚሻለው እንጂ እኔ አሁን እያንዳንዱን መተረክ በእርግጥ አልችልም። እንዴ እስልምና ውስጥ ስንት ዓመት ተቀምጠ ሰው ቁርአን ሙሉ ያፍዛል። አንተ ይህንን ታሪክ እንኳን አታውቅም። ብዙ የሚታፈዙ ነገሮች አሉ። እኛ አሁን አንተን አስገድደን በግድ ለፍልፍ አንልህም። ነገር ግን አንተም ሃይማኖትን ዲፌንድ ልታደርግ ስለመጣ እኔ አሁን እስልምና ፍልስፍና እንኳን የሆነ ሪዝኒንግ እንደዚህ ኖውሌጅ ምናምን እንትን ይላል። እኔ የእስልምና ፍልስፍና ምንነቱ ራሱ የማይገባ ነው። ምንነቱ ከመጽሐፍ ቅዱስ ውስጥ የሆነ ሀሳብ ታሪክ ይሰርቃል። ያንን ታሪክ በትክክሉ ትርጉሙን ምኑን አያቅ። ሲጀመር እስማኤል እግዚአብሔር ይኸውልህ ስማኝ፣ እግዚአብሔር ለአብርሃም ሳራን ነው እንዲያገባት ያዘዘው። እሱ በራሱ ሀሳብ ተታሎ ሳራን በእርግጥ ያው ልጅ እንትን ስላለባቸው ወደ አጋር ጠጋ ብሎ ልጅ እንትን እንዲል ፈልጋ ነበረ። ከተወለደ በኋላ ልጅ ከወለደች በኋላ ደግሞ አጋር በፊት ባሪያ ነበረች። ልጅ ከተወለደ በኋላ ግን ጸባዩን እየቀየረች የልጅ እናትን ምናምን አይነት ነገር ስሜት ውስጥ ስትገባ ሳራ ደግሞ ያው እንዳዘነች፣ ከዛ በኋላ አብርሃምም ይህንን ነገር ተረድቶ ለሚያስፈልጋትን ነገር ሁሉ ሰጥቶ እንደሸኘ ወደ ሩቅ ሀገር ተነስታ እና ምድረ በዳ ላይ ልጇ ብዙም አታስረዳኝ። እሱን አሁን ብዙም አታስረዳኝ። አሁን ትርጉሙ ራሱ አንተ የአረፋን ትርጉም ራሱ ለምንድን ነው እብራሂም እስማኤልን ሊሰዋ የሄደው ብዬ ስጠይቅ ትርጉሙ ራሱ አታውቅም። ለምንድን ነው ሊሰዋ? አሁን እያንዳንዱን ታሪክ አልተዘጋጀውም ለማለት ነው እንጂ በደንብ አድርጌ ልነግርህ እችላለሁ። ግን አሁን ቁም ነገሩ አሁን የመጣችሁበት ይሄ ታሪክ እኮ የሚከብድ አይደለም። አንድ ትንሽ ልጅ ራሱ የሚያውቀው ነው። ስንት ዓመት ነው እስልምና ውስጥ የተቀመጥከው? እንዴት ነው ይሄን ታሪክ? ይኸውልህ አሁን ልክ የሆነች ቃል ሰምቼ ነው የገባሁት። አሁን ያልከውን ፍልስፍና እዚህ ላይ የተጻፈው ማለት ነው። እስኪ ፍልስፍና ማለት ምን እንደሆነ ታውቃለህ? ኧረ እባክህን አንተ አሁን የጠየቅኩህን መልስ። እንደ ጦጣ እዛ ላይ ዘለልክ እኮ። በኋላ እሱን ከጨረስክ በኋላ እብራሂም ለምንድን ነው እስማኤልን ሰዋልኝ ያለው አላህ? ይኸውልህ እስልምና መሰረቱ ነቢዩ ሙሐመድ ይመስላቸው ሰለላሁ ዐለይሂ ወሰለም። ኧረ በጌታ ስም እናንተ ቆይ፣ የሚገርመኝ ነገር በጣም የዘነጋኸው ነገር አለ በእውነት። እኔ በነገራችን ላይ በቃ ለምን እኔ በአክብሮት እያወራሁ ነው፣ ዝም ብለህ ውዛዛ እየዘለልክ ነው። እስልምና በአብርሃም ተጀመረ የምለው የአንተ ሎጂክ እሱን መካ ወሰደው። እሱን አይደለም የጠየኩ። ለምንድን ነው እብራሂም እስማኤል የተባለው ልጅ ሊሰዋ የወሰደው? ለምንድን ነው አልኩ። ምንም ትርጉም የሌለው ነገር ነው። ትርጉም ካለው ደግሞ ትርጉሙ ይሄ ነው ብለህ ንገረኝ። እኔ እስልምና ከአብርሃም ተጀመረ ከይስሐቅ ከያዕቆብ ምናምን የምትሉትን እሱን የውሸት ታሪክ ሙሐመድ ከክርስትና ክርስቶስ መጥቶ ስለ ሰው ልጆች ዋጋ ከፍሎ በመስቀል ላይ ሞቶ ከሙታን ተነስቶ ካረገ በኋላ ከ600 ዓመት በኋላ ስማኝ፣ ማውራት ካለብን ዝም ብለን ዘው ብለን ከመሃል አንዲት ኢቨንትን የጠየቅኩህን ማትመልስ ከሆነ መውረድም አለ። አንተ አሁን እኔ የጠየቅኩህን ትተህ ራሴ ነው ያዞራ ጥምጥም መሄድ የፈለግከው።
አጭር ጥያቄ ነው የጠየቅኩ። ለምንድን ነው እብራሂም ልጁን ሊያርደው አላህ ያዘዘው? ለምንድን ነው አላህ እንዲያርደው ያዘዘው? በቃ አጭር ነገር እኮ ነው። የምታውቅ ከሆነ ትመልሳለህ። አልችልም እያልክ ነው። ግን አብርሃም ሙስሊም እንደነበረ ልትከራከር ማጅራትን ማሚ ምንም ነገር አላቅም ካልክ አታውቅም። በቃ በአጭሩ አብርሃም ሙስሊም የሆነው እንዴት ነው? ይችን ታሪክ እንኳን የማታውቅ ከሆነ አብዱላሂም ነው አይደል? ይህን ታሪክ እንኳን ሳታውቅ እብራሂም ሙስሊም ነው ለማለት ብዙም አትንደፋደብ። ይችን ትንሽ ታሪክ ማለት ነው። ለምንድን ነው እብራሂም ልጁን ሊሰዋ እስማኤልን እንዲሰዋ የታዘዘው? ለምንድን ነው? ይህንን መመለስ አለባችሁ። ማሊክ ጠይቀው። መልስለት። ጠይቋል። ዛክ ክርስቲያን ነው። ክርስቲያን ነው። እሺ ኦኬ፣ ወደ አብዱልሐሚድ እንመለስ እስቲ። ምንድን ነው እሱ ማለት በዛ የአረፋ ትርጉሙን እስቲ በደንብ ንገረን። ለምንድን ነው እሱ ስርዓቱ የሚፈጸመው? የአረፋ ስርዓቱ የሚፈጸመው ዛክ ወጥተሃል። እንግዲህ በደንብ ክሊር እንዲሆን የምፈልገው በእስልምና ከዚህ በፊትም በተደጋጋሚ ተናግረናል እና እስልምና ምትክ ያስፈልገዋል። ኃጢአት ለመሻር ኃጢአት ይቅር ለመባል ምን ያስፈልገዋል? ምትክ ያስፈልገዋል፣ ወይ ደግሞ ቤዛ ያስፈልገዋል ብለን በተደጋጋሚ እንናገር ነበር። ከዚህ ውስጥ አንዱ ማሳያ ይሄ አረፋ የሚባለው በዓል ነው። ሰዎች መስዋዕት አቅርበው ወይ ደግሞ የበግን ደም አፍስሰው ኃጢአታቸው ይቅር ይባላቸዋል ወይ ደግሞ የኃጢአትን ይቅርታ ያገኝበታል ተብሎ የሚነገርበት በዓል ነው። ይሄ በዓል እንግዲህ ከአይሁዶች የተነጠቀ ነው። አንደኛው አብርሃም ይስሐቅን መስዋዕት ያደረገበትን እነሱ ቀይረው እስማኤልን በማለት፣ ሁለተኛው ደግሞ ይሄ ቀን በበጉ ደም እንግዲህ ከሞት ወደ ህይወት የተሸጋገሩትን የእስራኤልን ህዝብ በተለይ ግብፅ ላይ ያሉ የሞት መልአክ በሚያልፍበት ጊዜ የበጉን ደም መቃኑ ላይ ያየ የሞት መልአክ ያልፍ ነበረ የሚለውን እስራኤላውያን የሚያከብሩትን ቀን ነው እንግዲህ ወስዶ የፋሲካ በዓል የሚባል የመጀመሪያው ወር የመጀመሪያው ቀን የፋሲካ በዓል ተብሎ የሚባለውን ቅድም አይሁዶች በጠየቁት ጥያቄ መሰረት መልስ ባለመመለሱ ምክንያት በዚህ እልህ ውስጥ ገብቶ ነው መሐመድ እንደቀየረ ታሪክ የሚነግረን። ሶስቱን አሁንም ደግሜ ብላቸው ደስ ይለኛል። መሲህ የሚነሳው ከእስራኤል እንጂ ከአረብ አይደለም። ምን ሆኖ ሲላቸው ነው? ኮንቨርት አድርጎ ወደ እስልምና ቀይሩ፣ እኔ የመጨረሻው ነቢይ ተደርጌ ተልኬያለሁ ብሎ መልእክተኞችን በመዲና የሚኖሩ ክርስቲያኖችና አይሁዶችን እንደዚህ ብሎ ሲያስጨንቃቸው ነው የላከባቸውን መልእክተኞች እንደዚህ ብሎ ይመለሱልን። ሌላው ኢሳይያስ 11:1 ጠቅሰውለት መሐመድ የሚባል የዳዊት ዘር ውስጥ የለም፣ በጭራሽ የለም። ስለዚህ መሲሁ የሚነሳው ወይ ደግሞ ነቢያቶች የሚነሱት ከዚህ ከዳዊት ዘር ነው የሚል መልስ ነው የሰጡትና ሶስተኛው እና በጣም እንደው በዚህ ዘመንም በጣም እየጠየቅ ነው የነበረው ድምፅ ያለ ግን ካለ እቀጥላለሁ፣ ከሌለ ቃልን አሳድገዋለሁ። ቃሌ ድምፅ ያለ ድምፅ ይቆራርጣል። ሶሪ ይሰማል ማለት ነው። አሪፍ ነው፣ ስሙዝ ነው፣ ይሰማል ጆሮአችሁ። ሶስተኛው ግን ሶስተኛው በዚህ ዘመንም ጠንከር አድርገን እየጠየቅን ያለ ነው። በቃ አንተ ነብይ ነህ፣ እንቀበልክ። እሺ እንድንቀበል ግን ምንፈልጋቸው እነዚህ ሶስት ትላልቅ ነጥቦች ሲመለሱልን ነው። ሶስተኛው ግን ምንድነው? እሱ
እንደው አንተ የእግዚአብሔር ነቢይ ከሆንክ በድንቅና በተአምር ናብን ነው ያሉት። ከዛ በቃ በዚህ ውስጥ ነው እንግዲህ መሐመድ ቁጣ ውስጥ የገባው። ሱረቱል በቀራ 246 የወረደውን በዚህ ምክንያት ነው። ምን አላቸው? እነዚህ እስራኤል ልጆች እኮ ይላል ከጥንት ጀምሮ አስቸጋሪዎች ናቸው ብሎ አንድ የሰጠው ስበብ ነው። ሌላው ደግሞ እኔ አስፈራሪ ብቻ ነኝ፣ በፍጹም ተአምር እንዳደርግ ለእኔ አልተሰጠኝም ምናምን በሚል እንትን ውስጥ ገብቶ ነው። ይሄ ነገር አላጠገባቸውም፣ ሊሰሙት አልቻሉም። ይህንንም መልስ አልተቀበሉትም። በኋላ ግን እነሱ የሚያምናቸውን ትላልቅ የእምነት በዓሎችን ወደ እንደዚህ አይነት ቀይሮ ዛሬ እንደውም ሙስሊሞች እውነት በጣም ይሄኔ ግን በጣም የሚገርም ጥያቄ ነው የምታነሳው። አረፋን ለምን ታከብራላችሁ? አረፋ ለምንድን ነው የሚከበረው? ያለ መስዋዕት ይቅር አትባሉ የሚል ጥያቄ አለ። ያለ መስዋዕት፣ ያለ በጉ መስዋዕት፣ ያለ ደም ማፍሰስ ኃጢአት ይቅር አይባልም ወደሚያስብለው ነው የሚያስኬደን ማለት ነው። ለምን የአረፋ ቀን የሰዋ የአረፋ ቀን ያረደ ነው ኃጢአቱ ይቅር የሚባልለት እና በምን ባፈሰሰው ደም ምክንያት ባረደው በግም ምክንያት ነው ኃጢአቱ ይቅር የሚባለው ብለው ነው የሚሉት እና መጥቶ ቢያስረዱን ጥሩ ነው። ቃልም በዚህ ላይ ቀጥ እስኪ ቅድም ግን ጠይቁት ጥሩ ነበር ማለት ቃልዬ ይቅርታ እስማኤል ስለመሆኑ ማለት ነው። ቀጥል። ያ ማሊክ በደንብ ፖይንቶችን ሬዝ ማድረግ አድርገሃል። የሚጾሙትን ጾም ራሱ ለምን እንደሚጾሙት አያውቁም። በጠይቃቸው ሞር የሆነ ጊዜ ላይ እስራኤላውያኖች ወይም ደግሞ አይሁዶች እየጾሙ ያሉትን ጾም ነው ሄደው ከነቢይ ነኝ ብሎ ራሱን ካወጀ በኋላ ወደ መዲና ከ10 ዓመት በኋላ ሲመጣ ይሁዶችን አግኝቶ እየጾሙ ነበርና ይህን ጾም ለምንድን ነው የምትጾሙት? የዚህ ጾም ጥቅም ምንድን ነው ብሎ ነው የጠየቃቸው። ሁለት ነገር ልንረዳ ይገባናል። አንድ ነቢይ ስለ ጾም ሰክሰስ አፖስቶሊክ ሰክሴሽን እንዳለ ሆኖ የሐዋርያት መተካካት የነቢያት መተካካት እንዳለ ሆኖ የቀደሙት ነቢያት አስተምሮት ነው ይዞ የመጣው ካለን ይህንን ጾም ለምንድን ነው እሱ የማያውቀው? ለምን አይሁዳውያኖችን መጠየቅ አስፈለገ? ነቢይ እስከሆነ ድረስ የመጀመሪያዊ ፖይንት እሱ ነው። ሎጂካል የሆነ ወይ እንጠይቅ ቢባል ማለት ነው። ሁለተኛው ደግሞ የዚህ ጾም ጥቅሙ ምንድን ነው ብሎ የጠየቀው የጾም ጥቅሙን እንኳን ምንድን ነው ብሎ ከጠየቀ በኋላ ነው ሞሴስ ወይም ሙሴ ይጾሙ እንደነበር ከእግዚአብሔርም እንደተሰጠውና ያን ትእዛዝ ደግሞ በጾም እየፈጸሙ እንዳለ ያስረዱታል ይሁዳዎች ማለት ነውና ይህን ሁሉ ካዳመጠ በኋላ ምን ይሆናል? እኛ እንደውም ለሙሴ በደንብ እንቀርባለን ከእናንተ እንደውም እኛን ለሙሴ የምንቀርበው፣ ስለዚህ ይህን ጾም ልንጾም ይገባናል ብሎ ያንን ጾም ያውጃል ማለት ነው። ሁለት ነገሮችን ኮንሲደር ብናደርግ ጥሩ ነው። የመጀመሪያዊ ፖይንት ሬዝ ለማድረግ የፈለግኩት አንድ ነቢይ ራሱን አፖይንት አድርጎ ከመጣ ምንም እንደማያውቅ ነው። ነቢይ ሲጀምር አኖይንትድ ነው። ከእግዚአብሔር መቀባትን ልክ እነ ዳዊት 2 ጊዜ እንደተቀቡት ሌሎቹም ነቢያት በእግዚአብሔር ተመርጠው ተቀብተው የነቢያትነትን ደረጃ ወይም ደግሞ ነቢያት ራሱ ነቢያትን ሲተኩ ኤልያዣ ኤልሳዕን ሲተካው እንደውም ደብል ፖርሽን ሆኖ ሲሰጠው እናያለን። ነቢያትን ሲተኩ ነቢያት እግዚአብሔር ነቢያትን አፖይንት ሲያደርግ እናያለን በቀደሙት መጽሐፍትና የእሱን እንኳን ተዋረድ ጠብቆ ያልመጣ የነቢይነት መስፈርት እንኳን ያላሟላ ሰው ነው ነቢይ የሚሉትና የቀደሙትን መጽሐፍት በደንብ መርምረን ከአሁን ካለው እሱ ይዞት ከመጣው አስተምሮት ጋር ደግሞ ምን ያህል ኮምፔር አድርገን ምን ያህል ነው የሚጣጣመው፣ ምን ያህልስ መሄድ የሚችል ነው ብለን ራሳችንን መጠየቅ ነው። ይሄ ደግሞ ኮምፓራቲቭ ቴዎሎጂ ነው የሚባለው ነው። through this we can identify him as a false prophet ማለት ነው። ይህንን ፎልስ የሆነውን ፕሮፌት እነሱ we know that they worship him ያቀርቡለታል። ሌላው ደግሞ ምንድነው የቀደሙት ነቢያት ሲመለኩ ነበር፣ ላየንም አልሰማንም ማለት ነው። ይበልጥ እንደውም የእግዚአብሔርን መንግስት ነው ለነ እግዚአብሔርን ላላወቁ ሰዎች የእሱን መንግስት ነው እየሰበኩ እያስተማሩ ሰውን ወደ እግዚአብሔር ያመጡ የነበሩትና የሌሎቹንም ለምሳሌ ኤልያስን እኔ ብዙ ጊዜ ተደጋግሜ ያነሳዋለሁ። በጣም የምወደው ከቀደሙት ነቢያት ውስጥም የእሱን ታሪክ አንስቼ የማልጠግብለት ነቢይ ነውና
የሰዎችን ላይክ እንዲከበሩ ይፈልጋሉ እና ላይክ እሱ ግን በሰዓቱ ቶሎሬት አላደረገም። ከእሳት ከሰማይ ዝንበሆኑ እና ዲስትሮይ ያደረጋቸውና እግዚአብሔር እውነተኛ አምላክ ብለን የያዝነው ከሆነ የሌሎችን ፎልስ ጋዶች ቶሎሬት የምናደርግበት ምንም አይነት ወይ የለም። ዲስትሮይ ማድረግ ነው። እግዚአብሔር ይችላል እና የሚችል አምላክ ስለሆነ ማለት ነው። እሱም ደግሞ ፕሩቭ አድርጓል በተለያዩ ነቢያት ውስጥ። በነቢያትም አንደበት አድሮ ደግሞ ከኛም ጋር አውርቷል፣ ለኛም ነግሮናልና የዕብራውያን መጽሐፍ ላይ ጸሐፊው እንደተናገረም እንደጻፈልንም በነቢያት በቀደሙት ነቢያትም እያደረ አስተምሯል፣ ተናግሯል፣ ብዙ ስራዎችንም ሰርቷል። ከ6 ጊዜ በላይ ቁርአን ላይ ነቢዩ መሐመድ ከ6 ጊዜ በላይ ሚራክል ፐርፎርም እንዲያደርግ ተጠይቋል። አንዱንም ፐርፎርም አላደረገም። ማህደር ሙስሊም ክርስቲያን ማህደር ኦኬ ማይክሽን ያጀልኝና ከታታ አድርጊ ልጨርስና ላይክ ዊ ካን ዲስከስ አባውት ዲስ ሌተር ምንድን ነው ይህንን ነገሮች ኮንሲደር ስታደርጉ የነቢያት መስፈርትን የማያሟላ ሆኖ እናገኘዋለን ማለት ነው። እግዚአብሔርም በእሱ እንዳላደረ እናውቃለን። በዚህ ሐሰተኛ ነቢያቶች እንደሚነሱም ክርስቶስ በማቴዎስ ወንጌሉ በደንብ ተናግረውናል እና ማቴዎስ ወንጌል ስፔሻሊ 25 ቻፕተር 25 ቨርስ 1 በደንብ ሄዳችሁ ብታነቡ ወይም ደግሞ ቻፕተር 24 ወደ መጨረሻ አካባቢ ላይ በደንብ ሄዳችሁ ብታነቡ ሐሰተኛ ነቢያቶች እንደሚነሱ እና እንደዚህ አይነት ነገሮች እንዳሉ አስቀድሞ ነግሮናል። እንጠነቀቅ ይገባል። ያሉትን ነገሮች ቬሪፋይ እያደረገን ከቀደሙት መጽሐፍት ጋር ደግሞ ኮምፔር ማድረግም ደግሞ አንችልም ብሎ ተናግረዋል የእነሱ መሪና። መጽሐፍትን ይዘን ቁርአንን ልንመዝነው አንችልም። ግልጽ የሆነ ፖይንት ነው። እንደዛ ከሆነ why don't they like convert አድርገው ወደ ክርስቲያኒቲ? why don't they join this religion? ይህን እምነት ለምንድነው የማይከተሉት ታዲያ? ጆይን አድርገው ስንጠይቃቸው የሚይዛቸው ብዙ ነገር አለ፣ አስተምሮታቸው የማያዝ ብዙ ነገር አለና እሱ እንደተጠበቀ ሆኖ ይህንን ብርሃን ግን ለሁሉም ይህን ፕላትፎርም ተጠቅመን እንደርሳለን። ለሁሉም ደግሞ እግዚአብሔር ከኛ ጋር ይሁን። ጸሎታችሁም ለነሱም ለራሳችሁ ብቻ ሳይሆን ለነሱም ጸሎት እያደረጋችሁ እንድትሄዱ ነው ሁላችሁም የምለምነው የምጠይቃችሁ ማለት ነው። ኤኒሃው ጥያቄ ያለው ሬዝ ማድረግ ይችላል። ገብቶ ሬዲ ለመመለስ ችግር የለም መልሳለን። እፎይ ብሎ የከፈተው ይሄ ልጅ የዝቱ አጠገባችን የምታስቀምጡ ጀግኖች ሄኖክ ትቦልከዋለህ ወይስ ደግሞ ማንነቱን ከፍቶ ክርስቲያን ከሆነ እንደዛ አይነት ጽሑፍ አይጽፍ? እፎይ ብሎ ባያወጣ አስከፍተውና ክርስቲያን ነው ወይስ ሙስሊም ነው አጠገባችን እፎይ ብሎ የከፈተው? ኦኬ ወገናችን ሰላም ነው። ጃሱ ትላንትናም ተናግሯል። ባይዘው እንደዛ ነገር አታድርጉ። ዌት ሆልድ ኦን ሪዝኑን እንጠይቀውና ኦኬ ንገረን። ሰላም እንዴት ነህ? ለምን እንዳወጣችሁ ታላቅም ግን ልነግራቸው ይገባል። አስገቡትና ከዛ ይናገር እስቲ። ማን ያስወጣው? ማን ያስወጣው? ሞዴሬተሮች ፕሊዝ። እኔ አላስወጣሁትም፣ ራሱ ነው የወጣው። እንደዚህ ባትሆኑ ጥሩ ነው። አንድ ቁጥር እየጻፈ ነበር። ቆይ እንደዚህ አትሆኑ። ብዙ ሰዎች አሁን በክፋትም ሳይሆን በመልካም ሊሆን ይችላል። ሰዎችን ፖዚቲቭ ሆነን መጀመሪያ መጠየቅ ነው ያለብን እንጂ ከዛ ይጠየቃለን እኮ እኛ ላይ ታሳብባለክ። ቆይ እንደዛ ሰው እንደዛ ካደረገን ጥሩ ስላልሆነ ወንድማችን ካለ ተመለስ። ምናልባት ኢንቫይት ልኬለታል ናግባና ሀሳብን ገልጸ እንትን ማለት ትችላለህ። በቃ ምንም ችግር የለም። ለፎሎ ለምናምን በሱ ስም ለመነገድ ምናምን የሚባል ነገር ምናምን እሱን ለጊዜው እንተውና እኛም ይኸው የእሱን ፎቶ ነው ፕሮፋይል ያደረግነው ሁላችንም። ስሜን ስፈልግ 1 ቁጥር አረጋለሁ፣ ስፈልግ ዶት አረጋለሁ፣ ስፈልግ ስላሽ አረጋለሁ እና በጎ ህሊና ያለው ሰው በቅንነት አድርጎ ከሆነ እፎይ ብሎ ያለው ምንም ችግር የለውም። አይ ችግር የለውም አይደለም፣ ችግር አለው።
በፌስም አትምጡ ብለናል። ብዙ የማጭበርበር ስራ እየሰራ ስለሆነ ክርስቲያን ለምን አይገባም? ያሁኑ ልጅ ሀሳቡን እኮ የለም ጠፋ ሄደ እኮ የለም ጭራሹ ነው። አይ ይሄን የምን ሀሳብ እንዲሰጥቅ ነው ግን? ሲጀመር ለፎሎ ብሎ ነው ፎቶውንም ስሙንም ወርሶ የሚሄዱት። ዋትስአፕ ፌስቡክ ላይ አላየኩም እንደ ስንት አካውንት በሱ እንደተከፈተ ራሱን የወረደው መናገር ስላልፈለገ ነው። ሰው ፎሎ ያደረጋችሁ እንዳለ ፎሎውን አንሱበት። እፎይ መነገጃ አይደለም ባይዘው። አረ ወደ ርዕሱ ግቡ ባካችሁ። አረ ባካችሁ እንዴ ወደ ርዕሱ ስንናገር ግን የመናገር መብታችን የተከበረ ይሁን። የክብር 7 ቁጥር እሺ ወደ ርዕሱ ግቡ ተብለንና ቃሊ ቅድም ያነሳው ነገር አለና ምናልባት ሙስሊሞች ቢኖሩ ጥሩ ነው። ሙስሊሞች ካላችሁ ግቡና እንግዲህ ልጠየቃችሁ ነገር መመለስ የምትችሉ ከሆነ አብሶ የእስማኤል ጉዳይ ላይ እስልምና ምንም አይነት መልስ የለውም ከቁርአን ውጭ። ቁርአን ነግሮናል። ያሁን በቃ እስልምና ነቢያት ላይ ይዋሻል፣ የነቢያት ስራዎቻቸው ላይ ይዋሻል፣ የሚያመልኩት ላይ ይዋሻል። የማይዋሽባቸው የለም፣ የማይዋሽባቸው ነገር የለም። እና ማን ነው? እስማኤል ነው። ያው እነሱ ላይ ያው በእርግጥ እስማኤል ነው ብለው ነው የሚያምኑት። እና እስማኤል ነው ወይስ ይስሐቅ ነው? አብርሃም የሰዋ የወሰደው የት ማንን ነው የሚለውን ነገር እስልምና በበቂው መረጃ አያስቀምጥልንም። ከቁርአን ውጪ መረጃም ስለሌለው ማለት ነው። ቁርአን ተናገረው ቁርአን ራሱ መረጃ ሊሆን አይችልም። ቁርአን እንደዛ ብሎ ሲናገር መረጃ ስጡን ብለን እንጠይቃለን ለቁርአኑ ራሱ ማለት ነው። ቁርአን ዞሮ ተዘዝሮ የቁርአኑ ሐሳብ የሚያመጡልን ከሆነ ያ ተቀባይነት አይኖረውም። እኔ እንዴት አንዳንድ የተማሩ ሰዎች አሉ፣ ዶክተር ሆነው ፕሮፌሰር ሆነው ሙስሊም የሆኑ ሰዎች አሉ እና እስልምና ውስጥ ያሉ ሰዎች እንዴት ነው ግን ማያስቡት? ማለት ለምንድን ነው ማይመራመሩት? ትንሽ እንኳን የተማረ ሰው እኮ ይመረምራል፣ ያውቃል። ግዴታ እኮ ፍልስፍና ውስጥ ገብቶ ምናምን የሌለ ያለውን ነገር እንትን ማውራቱ ምናምን ነገር አይደለም። አንድ ሰው ከተማረ እንደው የተሻለ ነገር አጥንቶ ይሄ ነገር ትክክል እንዳልሆነ መርዳት እኮ ይችላል እኮ አይደለ እንዴ? እና ለምንድን ነው ግን አንዳንድ መምህር ሆነው እንደው በትምህርት ደረጃ እንደው የተማሩ ሆነው እንደው ካልተማሩት እነዚህ እዚህ ቲክቶክ ላይ ከሚሯሯጡት ከየተማሩትስ ምን ሆኖ ነው የደነዘዙት? የምር በጣም እንትን ላይ ምንድነው የነቢያት ላይ በጣም ዋሽቷል። እና ይሄን ብቻ ቁርአን ብቻ ነግሯቸው እንዴት ነው መራመድ የሚችሉት? በዛ ላይ ደግሞ ድፍረታቸው የነቢያት ሃይማኖት ነው። እስልምና የነቢያት ሃይማኖት ነው ያለው እኮ መረጃ ሲባሉ መረጃ ከኪሳቸው ማለት ነው። እና ሕያዊን እግዚአብሔር አምላካችን ነቢያቶች ከኔ ሌላ እንግዲህ ለነቢያቶች ከኔ ሌላ አምላክ የለም ይላቸዋል። በቃ ብሏቸዋል። የኛ አምላክ የነቢያት አምላክ ያ ነው። አዲስ አምላክ ሊመጣልን አዲስ ፈጣሪ መጥቶ ሌላ እንትን ያለው ሌላ አካል ያለው ሁለት ቀኝ እጅ እንደዚህ ሁለት ቀኝ እጅ አንድ ባት እንዲሁም ደግሞ ሁሉ ቦታ መገኘት የማይችል ነቢያትም ሐዋርያትም ሰብከውት የማያውቅ አምላክ ይዞብን መጣ። እንዴት አድርገን ነው መቀበል የምንችለው? እንዴት አድርገን እንቀበለው? የነቢያት አምላክና የኛ አምላክ ሕያዊ እንደዛ አይነት እንትን ቦዲ የለውም። ግራ እጅ ቀኝ እጅ ሁለት ቀኝ እጆች እያሉ እያስቀመጡ ማለት ነው። እና አንዳንዱ የቦዲው ሲነሳ የሰውነት አካላቶቹ ምናምን ሲነሳ አይ ለምሳሌ ነው የሚለው አለ። እንዲሁም ደግሞ ሊትራሪ የሚወሰድም ነው። እጁ ሁለት እጆች አላቸው ብለው ያምናሉ። ኦኬ አሁን እዛ ቤት ነበርክ፣ አዳርቃቸው መጣ፣ እዚህ ደግሞ መጣ ነቢይን በዛኛው ምን እዛማ በቃ ታችንን ፕሮግራም አቤት አንቺ አሁን ምኖች አምላክ ኢየሱስ ራሱ አላህ ብሎ ሲጠራው እንደነበረ ማስረጃ አሳየን እኮ። አሸንፈን ወጣ። እሱ እኔ ችግር የለም። አንተ የመሸነፍና የማሸነፍ ውስጥ ነበር ማለት ነው እንጂ እውነት ያሸንፋል አይደል? እሺ እናያለን። እሱ
አሁን ቆይ አዳምጠኝ እየተደማመጥን እና ደግሞ በዚህኛው ስንትኔ አካውንቴ ስልጣን ስጠኝ ሚዩት እያደረግኩ በካስተው ካልሆነ በስተቀር እየተጠቀምን አይሆንም። ተረጋጋ። አሁን እዛ ጮህ መጣ። አሁን ደግሞ እዚህ ደግሞ እንድንጮህ እንትን አትበል እንዴ። ኦኬ አንተ ኢየሱስ ክርስቶስ ያ አምላኬ ብሎ የሚናገረውን አባቴ ብሎ ይጠራዋል። ትቀበለዋለህ? እኔ እኮ ባይብልን አላምንበት ሙስሊም እኮ ነኝ እኮ አይኖ ባይብል እንደማታምንበት አውቃለሁ። እኛም ቁርአን እንደማናምንበት ሁላ ማለት ነው። እኔ እየተናገርኩ ያለሁት ኢየሱስ አምላኬ ብሎ የሚጠራውን አባቴ ብሎ ይጠራዋል። ስለዚህ ትቀበለዋለህ ወይ ነው ያልኩ። እሺ አምላክ አለ በዛ ጊዜ አባቴ ብሎ ይጠራዋል። ትቀበለዋለህ ወይ አባት ብለህ እኮ እየመለስኩልሽ እኮ አባት ብለህ ትጠራዋለህ ወይ እኮ ነው። ይሄ ነው እኮ እንድመልስልኝ የሚፈልገው። እኔ እዛ የሰማኋችሁ ነበር ጉዳይ ላይ አዎ አይደለም ነው አይደለም ብሎ መልስ እኔ አልጠቀም። የኔን ሀሳብ ያዌን ቅድም እያወራችሁበት የነበረው ላይ ማለት ነው። ያ አምላክ የተባለው አላህ ተብሏል ውሰል ተባለም ወይ ደግሞ ኢላህ የሚል ግሪኩና ኤብሮን ምናምን እያወራችሁበት ነበረ። ኦኬ እዛ ውስጥ እነሱ ሌሎቹ እዛ የነበሩት ልጆች ግሪክም ኤብሮም ስለሚያውቁት ከእነሱ ጋር ወጥተዋል። እኔ ግን ኤብሮና ግሪኩን አላውቀውም። በመጽሐፍ ቅዱስ ላይ በአማርኛው ትርጉማቸው እናወራ። ኦኬ እና እንደተናገረው ጌታ ኢየሱስ ያ አምላኬ ብሎ የሚጠራው አባቱ የባህሪ አባቱ ወይ ደግሞ አንድያ ልጁ ተብሎ በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ የተናገረለት ያ አንተ አምላኬ ብለህ ትጠራዋለህ አብን እንደ ባይብሉ በመልኩ ተገልጿል የሚለውን ልነግርህ። እኔ እንደ ባይብል አላልኩም። አንተ አምላኬ ብለህ ትቀበለዋለህ ወይ? መጀመሪያ አልወስድም። አብን አለ። ቆይ አዳምጠኝ። አባት ነው ብለህ ስለማታምን ነው አይደለ? ቆይ አንዴ፣ እሺ ቆይ አንዴ እንዳስተካክልልህ። አንተ አብ አምላክ ነው ብለህ ታምናለህ? በጣም እያስጨነቅሽኝ እኮ ነው። አልታወቀሽም። የሆነ ረጋ አድርገሽ አውሪኝ እስኪ። አብ አምላክ ነው ብለህ ታምናለህ? እኔ አብ አምላክ ነው ብዬ አላምንም። ባይብሉ ላይ ያለው አብ አምላክ ነው ብዬ አላምንም። ግን አይደለም መጽሐፍ ቅዱሱ አምላክ ነው ብሎ አይናገርም አብን። አዳምጠኝ። መጽሐፍ ቅዱሱ አብ አምላክ ነው ብሎ አይናገርም። አብ አምላክ ነው ብሎ ይናገራል። ስለዚህ እሺ ያ አብ አላህ ነው ብለህ ታምናለህ? እዛ ላይ አብ ለአምላክን የማይገባውን ባህሪ ሰጥተውታል። የሚጸጸት አድርገው ስለውታል። እሱ ሰርቶ የሚያርፍ አምላክ አድርገው የሚደክም አምላክ አድርገው ስለውታል። አዳምጥ። እንዳንተ ደካማ የሆነ አላህ ቆማጣ የሆነ አምላክ አይደለሽም እናመልከው። አርፈ ተቀመጥ። ከምን አንጻር ተጻፈ ብለህ ከምን አንጻር ብለህ አዳምጥ። ከምን አንጻር ተጻፈ ብለህ ጠይቅ እንጂ እግዚአብሔር አይጸጸትም ተብሎ ተጽፏል። ኦኬ እዛው ያልቀው 23 ላይ 19 ላይ ገብተህ ማንበብ ትችላለህ። እሺ ሰው ልጅ በመፍጠሬ ተጸጸተ። አሁን እኔ ያልጠየቅኩህን ጥያቄ እንትን አትበል። ከምን አንጻር ብሎ መጠየቅ ትችላለህ፣ ግን እዛ ላይ አይደለንም ጥያቄያችን። አታስወሩ። ሚውት አድርጋ። እዛ እንዴት ተደናቁረህ እንደመጣህ እኮ አውቃለሁኝ። ኦኬ ማን እኔ 200 ሰዓት ሚውት አድርግ። ኢየሱስ አላህ አሳይታቸው የመጣው። ስለዚህ ኢየሱስ አላህ ነው ብለህ አመንክ። ጥሩ አላህ ብሎ ሲጠራ አንድ አምላኩን አላህ እንዳመለከ ሚውት አድርግ። እሺ ሚውት አድርግ። አንቺ ሚውት አድርጊ ነው እኮ አላህ ብሎ የጠራው አንተ የምትለው አብን ነው አይደለ? አብ ደግሞ አላህ ነው እያልክ ነው። ዞሮ የአንተ አምላክ አባት አድርገኸው ስለመጣህ እናመሰግናለን። እኔ ቆርጬ ዩቲዩብ ላይ ያለ በነገራችን ላይ ቆይ አዳምጥ፣ ቆርጬ አወጥቼ ያሰጣልሃለሁ። እሺ ይህንን ንግግር ኢየሱስ ክርስቶስ የሚጠራው ያ አባት የተባለው አብን አላህ ነው ብዬ አሳምኛቸው መጣው ነው እያላለሁ ጋይስ። ኦኬ እንደዛ ከሆነ አላህ አብ ነው እያልክ ነው ማለት ነው። ስለዚህ እኔ ነገ አውጥቼ እሰጣልሃለሁ። ዩቲዩብ ላይ ደግሞ ተቀምጦልሃል ማለት ነው። ኦኬ ፈቃደኛ ነሽ መልሴን ለመስማት?
የምን መልስ ነው ጠየቅኩ እንዴ? ዋናው ወደ ዋናችን ርዕስ ተመለስ። ያ ኢየሱስ ክርስቶስ አብ ኢየሱስ አብ ነው ሲል አምላክ አብ ነው ብለህ ታምናለህ፣ አባት ነው ብለህ ታምናለህ ወይ ነው ያልሽኝ አይደል? ኢየሱስ አሁን ይኸውልህ፣ አሁን ቅድም ለእነሱ ምን ብያቸው ነው መጣ ያልከው? ኢየሱስ የሚጠራው አላህ ብለህ ሲጠራ እንደነበር ነገር አሳየዋቸው ነው ያልኩሽ። ስለዚህ ያ ደግሞ አላህ ነው ብለህ ካመንክ አብን ነው አምላክ እያልክ ያለ አላህ እያልክ ያለው አብን ነው እያልኩ ነው። ክርስቶስ ሲጠራው ነበር አባቱን ነው። ተግባባን እኮ? ለመልሳ እኔ እኮ መልስ እኮ አለኝ፣ የራሴ መልስ እኮ መልሳ። እኔ ምን አልኩ ታዲያ? በቃ እኛ በቁርአኑ ላይ አምላካችን አለ። ከዚህ በፊት እኔ ስለ ቁርአን አይደለም እየጠየቅኩ ያለው፣ ስለ ቁርአን አይደለም እኔ እየጠየቅኩ ያለሁት። እየተግባባን እሺ። እኔ በባይብሉ ነው። በባይብሉ ከሆነ ኢየሱስ አምላክ ነው። አንተ ታዲያ ባይብል መጽሐፍ ቅዱስ ላይ ነው ምንድነው? ቁርአን ላይ ነው እንደ ኢየሱስ ክርስቶስ ያለው? መጽሐፍ ቅዱስ አይደለ? እየጠየቃቸው የነበረው ስለ መጽሐፍ ቅዱስ አይደለ? እንደ ሁለቱም ነው መሰለሽ። እሺ እንደ እየጠየቃቸው የነበረው ከመጽሐፍ ቅዱስ አይደለም ወይ ነው እኮ ነው እየጠየቁ ያለው። ስለዚህ ስለ መጽሐፍ ቅዱስ አውራ፣ ስለ መጽሐፍ ቅዱስ አውራ። ያ አንተ ኢየሱስ ክርስቶስ አላህ ብሎ ነበረ ሲጠራ የነበረው አልክ። ሶ ያ አላህ ብሎ የሚጠራው አባቱም እንደሆነ ተናግሯል። ትቀበለዋለህ? እሱን ያልኩ ነው። አላህ ብሎ ሲጠራ እንደነበር ያሳየሁት ከባይብል ሳይሆን ትቀበለዋለህ ወይ? ዲክሽነሪ ነው ያሳየሁት። ኦፊሻል ከሆነ እኮ ያን አላህ ብሎ ነው እየጠራ። ኦኬ ዲክሽነሪ ላይ ገብተህ ማለት ነው። ያን አላህ ብሎ ነው እየጠራ የነበረው ክርስቶስ ኢየሱስ ማባክሰተን የሚለውም ሌሎችም አምላክ የሚለው ነው። እሱን የምትወስዱት አይ ነው ከሺዎቻችሁ የምትወስዱት የምትኮርጁት ነው። እኔ እያልኩ ያለሁት ያ አላህ ብሎ የሚጠራው ብሎ የሚጠራው አባቱም ነው ብለህ ታምናለህ ወይ ነው? አይታየኝም፣ ግን ማን ነው እያወራሽኝ ያለሽው? አባት ብሎ ይጠራዋል ታምናለህ ወይ? የኔ ማንነት ምን እንትን አለ? አንተ ዝም ብለህ አውራ። ያ ክርስቶስ የሚጠራው ማለት ነው አምላኬ ብሎ የሚጠራው አላህ ነው አይደል ያልከው? አላህ ነው አይደል ያልከው? ድጋሚ ደግሞ ክርስቶስ አባቴ ነው ይለዋል። ትቀበለዋለህ ወይ ነው? ግማሽ ይዞ ግማሽ አንጠልጥሎ አይሆንም ብራዘር። እኛ ግማሽ ይዘን ግማሽ እናንጠለጥላለን። ምክንያቱም ሙሉ ምን ትጠለጥላለህ? በቃ ሚዩት አድርግ። ተመልከቱ ምን አለ? ግማሽ ይዘን ግማሹን ነው የምናንጠለጥለው አለ። ክርስቶስ ኢየሱስ ያ አምላኬ ብሎ የጠራውን አባቴ ብሎ ደግሞ ጠርቶታል በስጋ። ምክንያቱም ክርስቶስ ኢየሱስ የያዘው ስጋ ኦኬ የስጋ ሁሉ ምላክ ስላለው እስቲ ሚዩት አድርግ። በቃ መለስክልኝ እኮ። ግማሹን ይዘን ግማሹን አንጠልጥለን ነው የምንሄደው አልከኝ አይደለ? ግማሹን ይዘህ ግማሹን አንጠልጥለህ እዛው ቁርአንህ ላይ በለመድክበት ትሄድና እዛ ታነባለህ ማለት ነው። ገብቶሃል? እዚህ መጽሐፍ ቅዱስ ላይ ስትመጣ ግን ግማሿ ይዘህ ግማሿ አንጠልጥለህ የሚባል ነገር የለም። ክርስቶስ ኢየሱስ አባቴ ብሎ ይጠራዋል። ለዛም አንድያ ልጁ ነው። ቃዳም ተማርገሃል። አላውራም የሚታፈርኩኝ። እሺ ዝም በል። ክርስቶስ ኢየሱስ አንድያ ልጅ ተብሎ ተነግሮለታል ለክርስቶስ። ለዛውም ደግሞ አብ ራሱ የምወደው ልጅ እርሱን ስሙት ብሎ ሲናገር ያ አንተ አላህ ነው የምትለው ማለት ነው። በዲክሽነሪ አሳየቻቸው መጥቻለሁ አሸንፌያቸዋለሁ ብለህ የመጣው የራስን ውርደት ነው የተከናነበው የመጣው እኮ። ያ አምላኬ ብሎ የሚጠራው ደግሞ አባቱን ያው እንደምትለው አንተ አላህ ብለህ የነገርካቸውን እሱን አባቴ ነው ብሎ ይጠራል። በእስልምና ደግሞ አላህ አባት ሊሆን አይችልም። ለምን? ሚስት ሳይኖረው እንዴት ልጅ ይኖረኛል ብሎ ስለተነገረ። ሚስት ሳይኖረኝ እንዴት ልጅ ይኖረኝ? መጀመሪያ ሚስት ያስፈልገኛል ሴክስ ለማድረግና ለመውለድ ነው እንግዲህ ሚስት የሚያስፈልገው አይደለ? ምንድን አለው? ሚዩት አድርግ። ያንተ አስተፍርላ ላዝም ሂድና ለአላህ ንገረው። ሚዩት አድርግ። ሂደህ አስተፍርላ ላዝም የምትለው አላህ ስትቀራው ሱራ 601 ላይ ስትቀራው የዛኔ እንደዛ ብላ አስተፍርላ ላዝም እያልክ ቅራው። ኦኬ እኔ ኬትም አላመጣሁትም ከቁርአን ላይ ነው። ስለዚህ ሱራ 601 ላይ እንደዛ ነው። ማይክል ለምንድን ነው የምትከፍተው? ዝም ብለህ እንዴ? ኧረ እባክህ እንዴት እንደምታወራ እያየሃት አይደል እንዴ ብራዘር? ዝም በላ በቃ። የተጠየቅከውን እኮ መመለስ አልቻልክም። መጽሐፍ ቅዱስ ላይ ቆሜ ከሆነ ማውራት የፈለግከው በመጽሐፍ ቅዱስ ተወያይ ከእሷ ጋር።
እኮ መወያየትም እኮ አልቻለችም እህታችን። አሁን እኮ እኔ ግራ ገባኝ። የራሷን ታወራለች ነው አይደለም? በል ያዝ በቃ ዝም በል አውራ እንዲህ ይባላል እንዴ? አይሆንም። አላህ ማለት አብ ነው ትላላችሁ አይደል እናንተ? በእርጋታ እኔ ምክንያት ላቅርባ። እኔ እኮ ነው የምመልሰው። የተጠየቅኩላት ካልሆነ ወይ አዎ ከሆነ አዎ፣ አይደለም ከሆነ አይደለም እያልክ ነው እንጂ ከዛ አንተ ሌላ ነገር ውስጥ እገባለሁ ካልክ ሁለት እጁ ቀኝ የሆነ አንድ እግሩ ለምን በፈጣሪ በምታንቀሳቀሰውን እንደዛ እያልን እኮ ማውራት አይደክመንም። ለዚህ የማይሆን ነገር ውስጥ አትግባ ወገናችን። አምላኬ ነው ሞካታርክ። እኔ አንተን እግዚአብሔር አልሰድብም። ገብቶሃል? ኢየሱስ እንዲህ ነው ነገር ምንድን ነው? ጤነኛ አይደለም። እኔ አትስደቡብኛ። በቃ እናውራሽ በስርዓት። ማን ሰደበ? ሁለት ቀኝ እጅ ያለው ነው አለ። ሐዲስህ ነው ያማል እንደ አንተ ምን ሆነህ ነው? ሐዲስህ ነው እኮ ሁለት ቀኝ እጆች አሉ ብሎ ያስቀምጥ። ግራ እጅ እንዳለው እንዲሁም ደግሞ ባት እንዳለው ያስቀምጠው ሐዲስ ነው። ይሄ ስለተናገረ እንግዲህ ተሳደባችሁ ማለት ራሳችን ለስቲክ እናርግ። እኔ እኮ አምላክ እግዚአብሔር ይሄ ስለተናገረ ይሄ መናገራችን ስድብ ነው። ይሄ መናገራችን ስድብ ነው። ቦታ አለዋ፣ ቦታና አግባብ አለው። ለስድብና ስድብ ነው አትበላ። የአምላክህን ስሙኝማ አንዴ ተረጋጉ። ስሙ የአምላክህን ምንነት ሲናገር ማለት ነው ዝም ብለህ ሰደቡ አትበል። ኦኬ አሁን አላህ አባት ትሉታላችሁ ወይ አልሽኝ። ምን መልስልሽ አልኩ። ለምንድን ነው ከዚህ ማን ሲመልስልሽ የምትመልሺው ራስሽ የምትጠይቂው ራስሽ? ምን አይነት ፍጡር ነሽ? ውረድ በቃ ታች ውረድ። አንተም አንተ ራሴ በትክክል የማታወራ ከሆነ ልጅቷ ዝም ብላ የመድረቅ የለባትም። ታች ትወርዳለህ። የእውነት በእኔ አነጋገር ላይ ግድፈት ካየህበት እኔ እቀጣለሁ። አንተ እኛ እኮ ልናፍንህ አይደለም፣ ወይም አንተን እኮ ልናስጨንቅህ አይደለም የገባኸው። ስለዚህ አስጨነቀችኝ እኮ ዝም በል። አላህ እንደዚህ በጣም ነው የተጨነቀው። አንተ ያንተን አላህ እኛ ልናሳንሰውም ልናሳድገውም አንችልም። በቃ ለዚህ ተረጋጋ። ቀስ ብለሽ አናግሪው። አዎ ቀስ ብለን እናውራ፣ ደስ ይለኝ። ያው እኮ ምንድነው አንዱን ይዤ አንዱን አንጠልጥዬ ነው መጽሐፍ ቅዱስ የሚቀበለው ብሏል አይደለ? ቅድም ከሰማችሁት ማለት ነው። መጽሐፍ ቅዱስ ኢየሱስ ክርስቶስ አባቴ ብሎ የሚጠራውን ያን አብ ነው። መጽሐፍ ቅዱስ አባቴ ብሎ የሚጠራው አብን ነው። አንተ አላህ ነው ክርስቶስ የሚጠራው የነበር አላህ ነው ብለሃል። እንደዛ ከሆነ አላህ አብ ነው ወይ ብዬ ጠይቄ አይ አብማ አይደለም። ስለዚህ ያንተ አስተሳሰብ ወይ ደግሞ ያንተ መረጃ ያመጣው ነገር ውድቅ ሆኖ እናስቀምጠዋል፣ ይወድቃል ማለት ነው። ለምን ሲባል ኢየሱስ ክርስቶስ አባቴ ብሎ የሚጠራው አላህን አይደለም። 4 ነጥብ። አንተ ነው ካልክ መረጃ አላህ አብ አይደለምም ነው አላልኩም እኮ። እስልምና ባይብልን እንዴት ነው አይደለም። አሁን እኔ ደግሞ አይደለም ነው ብለህ እንድታልፈው ሳይሆን ወይ አይደለም ብለህ ነው የምታልፈው ወይ ደግሞ ነው ብለህ የምታልፈው። አግበስብሰው ማለፍ እኔ ጋር የለም። ገብቶሃል? እኔ ጋር አግበስብሰህ አታልፍም። ነው ወይም ደግሞ አይደለም ብለህ መልስ። አሁን ላውራ ፈልጌ ነበር ግን በቃ እንዲህ አልክ ምናምን ስለምትሉኝ እየፈራሁ ነው። ኖ መልስ የምመስራት ነው ነው እኔ መልስ ያልኩት ነው ወይም አይ የሚለውን መልስ ነው አልኩ። በቃ ገስጸኝ የነበርከው ሰውዬ የቤቱ ባለቤት ነው። እኔ አይታየኝም፣ ይቅርታ እንትን ኔትወርክ። ኧረ እባክህን መልስ ነው እሱ። ዝም በለው እንዳትነው ሚዩት ነው። ብራዘር ለምንድን ነው ሸፍኑን የምትለው እንዴ? እኔ እየጠየኩን መልስ ነው ወይም አይ ነው። ሁለቱንም አይ አይደለም ታመልኪያለሽ። እኔ አላመልክም። 3 አምላክ አላመልክም። አንደኛ ነገር፣ ሁለተኛ ነገር ደግሞ የጠየኩን ብቻ መልስ። 3 አካላትን ያልኩት 3 አምላክ የጠየኩን መልስ። 3 አካላትን ነው የጠየኩን መልስ። እንደዛ አንተ አላህ ብለህ ኢየሱስ ክርስቶስ አላህ ብሎ ነበር የሚጠራው። እኮ በቃ እሺ አላህ ብሎ ነው የሚጠራው። የምን መቅለስለስ ነው? በነገራችን ላይ እዛው ቤት በለመድክበት ተቅለስለስ። እኔ እንደዛ አይነት ነገር አይመቸኝ። ቀጥ ብለህ ተወያይ፣ አትቅለስለስ ብራዘር። እስልምና ባይብልን በምን መልኩ ነው የሚያየው የሚለው መረዳት ያዥ መጀመሪያ። ያንተ እስልምና ባይብልን በምን መልኩ ያየዋል አላልኩም። ያን አልጠየቅኩም። እንደዛም እንድትለኝ እኔ ግን ይጨንቀኛል። ምንድን ነው ያልኩት? አዳምጥ። እኔ ምንድን ነው ያልኩት? አንተ ኢየሱስ ክርስቶስ
አምላኬን ብሎ የሚጠራው ያንን አላህን ነው የሚጠራው አልክ አይደለ? አላህ ደግሞ ክርስቶስ ደግሞ አባቴ ብሎ ደግሞ ይጠራዋል። ይሄን ትቀበላለህ? አላህ አባት ነው ወይ ብዬ ጠይቄሃለሁ። አዎ ልልሽ አልችልም። እንደዚህ ተብሎ ተግበስብሶ ማለፍ አይቻልም እኔ ፊት ብዬሃለሁ። ስለዚህ አንዱን መረጥ። እኔን ከሆነ የምትጠይቂኝ አላህን አባት ብዬ መጥራት በእኔ በግሌ አልችልም። ነገር ግን ክርስቶስ እንዲህ ብሎ ክርስቶስ ግን ጠርቶታል። ክርስቶስ ጠርቶታል። ክርስቶስ እንዲህ ብሎ መጥራቱን ታምናለህ ወይ ካልሽኝ እኛ አምላካችን አላህ በዛን ጊዜ የነበሩን ክርስቶስ የጠራውን አምላክ ያ አላህ ነው አልከኝ አይደለ? በፈጠረሽ ያ አላህ ነው አይደለ? ያ አላህ ነው ብለኸኛል አይደለ? በፈጠረሽ እባክሽ ልመልስበት እንዴ እኮ መልስ። ያ አላህ ነው ብለኸኛል አላልከኝም? አልኩሽ እኮ በድሮ ጊዜ ነቢያት አምላክን ወይም ህዝቦች አምላክን እኔ ስለ ነቢያት አላወራሁም። ክርስቶስ ኢየሱስ የጠራው ያ አላህ ነው ብለኸኛል አላልከኝም? በቃ ሌላ ሙስሊም አስገቢ። እንደሱ ይሻልሃል። ውጣ። እሺ ውጣ። አመሰግናለሁ። ውጣ። ምንም ማጭበርበር አይቻልም። በነገራችን ላይ ዘመኑ የመረጃ ጊዜ ነው፣ የማፋጣጥግም ጊዜ ነው። ኦኬ ማጭበርበር ምናምን አይቻልም። ያ ክርስቶስ የጠራውን አላህ ነው አልክ። እዛ ቤት አሳምኜ የመጣው ውርደትህን ነው እኮ አሳምነህ የመጣው ውርደትህን አለ። ክርስቶስ የጠራውን እንግዲህ አባቱን ነው የጠራው። ግን ምንድን ነው ያለው? ክርስቶስ የጠራው ያ አላህ ነው ብዬ አሳምኜ መጣው አለ። እሺ ስለዚህ ያ ክርስቶስ የጠራው እኮ አባቴ ነው ይለዋል። እሱን ትቀበለዋለህ ወይ? አይ አንዱን ጥዬ አንዱን አንጠልጥዬ አለ። አንዱን አንጠልጥሎ አንዱን ጥሎ አንዱን አንጠልጥሎ ክርስትና ላይ አይሰራም ብራዘር። ስትቀበል ሁሉንም ነው የምትቀበለው። ክርስቶስ ያ አባቴ ብሎ የጠራውን አንተ አላህ ነው ብሎ የምታምን ከሆነ አላህን ነው የምትል ከሆነ ያ አላህን ብሎ የሚጠራው ደግሞ አብን ከሆነ ያ አብ ደግሞ አባቱ ነው ለክርስቶስ ራሱ ማለት የባህሪ አባቱ ነው። እንዲሁም ደግሞ ለፍጥረት ራሱ አባታችን እኮ ነው። እስራኤላኖችም እንደዚሁ አባታችን ይሉታል እንዴ። መጥቶ ደግሞ አይ እዛ ቤት በቃ እንደዛ አግበስብሰው ምናልባት እንደዛ አልፈህ ይሆናል ኖ እዚህ መተህ ደግሞ ማግበስበስ ምናምን መተላለፍ የለም። ዘመኑ ዝም ብለህ የምታልፍበት ጉዳይ አይደለም። እያንዳንዱን አንተ በዚህ ብትሄድ እኛ ደግሞ በዛ እንሄዳለን። ገብቶሃል? ዝም ብሎ መንጣጣት ምናምን ነገር አያስፈልግም። ዋን ባይ ዋን ፖይንት እንደዚህ አንድ በአንድ ፖይንታችንን ሳንለቅ እናወራታለን። እንደዛ ነው የምናደርገው እንጂ አንተ በቃ ዝም ብለህ በቃ የሆነ ቤት ተከፈተልህና እንባር አልክ። ከዛ መተህ ደግሞ ሌላ ቤት እንባር የምትመስለዋል ነው። ኢየሱስ ክርስቶስን ስትቀበለው ክርስቶስን ያለውን ነገር ሙሉ ለሙሉ መቀበል አለብህ። ክርስቶስ አብን አባቴ ይለዋል። ኦፍኮርስ አባቱ ነው። አብ ደግሞ ልጅ ብሎታል። ኦፍኮርስ ልጁ ነው። ለዛውም ደግሞ የባህሪ ልጅነት ከዘላለም የሆነ ልጅነት። ኦኬ እንደዛ ነው። ቁርአን ይመጣና የክርስቶስ ኢየሱስን ልጅነትን ለመቃወም መጣ። በተሳሳተ ማለት ነው። ለዛውም መርየምን ቀሳውስቶቻችን ጨምረው ማለት ነው። ከዛ በኋላ ደግሞ የክርስቶስን ቤዛነት ምናምን እያለ የክርስቶስን መቃወም ጀምረ ማለት ነው። አሁን መታችሁ ደግሞ እዚህ መታችሁ እኔ ፊት ልጠቀረበት እናቴ ወልደኛለች። እንግዲህ እናያለን። እናውራልሻ። ሰላም ናችሁ ወይ? ካስገባችሁ አንቺ የት ጠፍተሽ ነው? ሰላም ነሽ? ኧረ አለሁ። የጠፋለ አልሐምዱሊላህ። እንዴት ነው? ጠፋሽ እኮ ከኔ ቤት ጠፋሽ አለሁ። አንቺ ቆይ መቼ ኢየሱስን ተቃወመ ቁርአን? ለምን ትዋሻለሽ? አላህን አፈሪ። እኛ ሊቃውንቶቻችንን እናመልካለን። እህታችን አታመልኩም፣ ግን ከውጭ ይመስላል እንጂ አታመልኩም። ለምን እኮ ጎበዝ አንቺ። አሁን ሊቃውንቶቻቸውን መለኮሳትን እናመልካለን። ሊቃውንት ማለት እነዚህ ቄሶቹ ነው። ቄሶችን እንዲሁ ደግሞ መለኮሳት ደግሞ ገዳም ውስጥ የሚኖሩ አባቶች ማለት ነው። እናመልካቸዋለን። አታመልኩ። አንቺ ብራቦ ነሽ። ግን ቁርአን ምን ይላል? ያመልካቸዋል ይላል። ትክክል ነው አላለም። እንደ ስለ ክርስቲያን አላወራም። ቁርአን ላይ ሰው ያመልካል ይላል። እንትን ካላህ ሌላ አምላክ አድርገው ይዘዋል ይላል ቁርአን። እኛ ደግሞ አልያዝንም። መርየም እንዲሁም ደግሞ ሊቃውንቶቻቸውና ለእናንተ አይደለም ለአይሁዶቹ እና እነዛ ፈጣሪያቸው ለማያውቁ ነው። አንተ እኮ ላምጣልሽ መረጃውን ላምጣልሽ እናቴ።
እሺ አንዴ ሐዋት እስከዛ መጣሁኝ። አንዴ መረጃውን ስክሪንሾት አድርጌ ላምጣላት። ምስኪን ኢየሱስን አልተቋወመም፣ ግን ቁርአን ታውቃላችሁ። ወጣው እንዴ? ወይኔ ታፕታፕ እኮ እያደረኩ ነው። ምንድን ነው የሚጥለኝ? አለው አለሽ አልወጣሽም። ቆይ ተረጋጊ። እሺ ሄኖክ ሞዴሬተር ስተኝ ኮሜንታተሮችን አሪፍ ይሄ ማነው ኮፍለን? ሃይ ይሄ ቲክቶክ ግብር ይፈልጋል እንዴ? እጄ እስኪ ቆረጥ ነው እንዴ ታፕታፕ ማድረገው? እዳ አለብኝ እንዴ? ይጭ የሆነ ማሽን ገዛለሁ ታፕታፕ የሚያደርግ። አውሯ ኡሚ ነው ስምሽ? ማን ነው? አየ እሙ አሚና የልጄ ስም እኮ የአሚና እናት ማለት ነው። ስለ አረፋ ልጠይቅሽ። ለምንድን ነው አረፋ የምታከብሩት? መታለሽ በቃ ይዤ ነው የመጣሁት። ስለ አረፋ እኔ ነኝ ልጠይቅ የመጣሁት። እኔ ሳትመልሱልኝ አረፋ ገና አልሄድኩም። ሲሄድ ምስጢሩ እነግርሃለሁ። ይኸውልሽ እዚህ ጋር ለጥፌልሻለሁ። ምንድን ነው የሚለው? ሱራ 9:31 ላይ ነው የሚናገረውና ውዛይር ያላ ልጅ ነው አለች የሚለውን ከላይ ከ30 ላይ አይሁዳውያኖች ላይ ይዋሽና ሁለተኛ ደግሞ እኛ ላይ ደግሞ ይኸውልሽ ይዋሻል። ይኸውልሽ ከእርሱ በቀር ሌላ አምላክ የሌለ አንዱ አምላክ ሊገዙ እንጂ ካልታዘዙ ሲሆን ሊቃውንቶቻቸውንና መለኮሳቶቻቸውን የመርያም ልጅ አልመሲሳ ካላህ ሌላ አማልክት አዳምጪ። አማልክት ማለት አምላኮቹ ማለት ነው። ኦኬ ምን አሉ? ምን አለ? ሊቃውንቶቻቸውና መለኮሳቶቻቸውን። እዚህ ጋር መለኮሳትና ሊቃውንት እኔ ደግሞ ጂንስ ሰላንትን ስልበት ተጣጣፋት። እሺ መለኮሳትና እንዲሁም ደግሞ ሊቃውንቶቻቸውን እንዲሁም የመርያም ልጅ አልመሲሳን ካላህ ሌላ ሲጀመር እኛ አምላክ ብለን አንቀበልም አላህን፣ ግን ካላህ ሌላ አማልክት አምላኮች አድርገው ማለት ነው ያዙ ይላል። ይሄ ትክክል ነው? አዎ እዚህ ጋር አሁን መርያም ልጅ ማምለክ አለብሽ። እኔ ስለ ማርያም ልጅ አላወራሁም፣ ስለ ሊቃውንት ነው ያወራ ያለሁት። ሊቃውንት እኮ ሰው ነው፣ መርያም ልጅም ሰው ነው። ስለዚህ ሁለቱም ሰው ስለሆኑ እኔ ስለ ሊቃውንቶቻቸው እኔ ስለ ማርያም ልጅ አላወራሁም። እሺ እናቴ አሁን እኔ ስለ ማርያም ልጅ ማወራ ከሆነ ስለ ማርያም እዚህ ተጠቅሷላ የማርያም ልጅም ስለሚል እኮ አወራለሁ። ስለሱ ስመጣ አወራለሁኝ። እሱ ቀጣይ ያለ ነው ቁጥር መጀመሪያ እየተናገረ ያለውን ትክክል ነው። እሺ እናመልካለን እኛ። አይ ያው መርያም ልጅ ካመለከሽ ያው እኛ እናመልካለን። አባቶቻችን እኛ እናመልካቸዋለን። ኢየሱስን ካላመለክሽ አታመልኪ፣ ሰውንም አታመልኪው። እኔ ስለ ክርስቶስ ክርስቶስ ኢየሱስ አመልከዋለሁ። በቃ ስለዚህ አንድ ነው። ሰው እሱ ፍጹም ነው ሰው ነኝ ስላለ ሰው አዳምጪ። ክርስቶስ ሰው ብቻ አይደለም። ኦኬ ፍጹም ሰው ፍጹም አምላክ ነው። ራሱ እኮ ነው ሰው ነኝ ያለው። እየሰማሽ ነው? አዎ ሰው ነው ክርስቶስ፣ ግን ሰው ብቻ አይደለም። አዳምጪ። እኔ ስለ ክርስቶስ አመጥሽኝ ነው። ሰው ነው እኮ እዚህ ላይ እንደሌላ ቀንሽ አዳምጪ። እንደሌላ ቀንሽ አዳምጪ። እሺ አዳምጪ። ራስሽ ወጥመድ ውስጥ ገቡ። እዚህ ጋር ያወራ አዋቂዎች ከገቡ ከወጥመድ ውስጥ አትወጪ። ታውቂያለሽ? ችግር የለውም። አዳምጪ። ወጥመድ ውስጥ ነው የገባሽ። ሊቃውንቶቻችንን እናመልካለን ወይ? እሱን መልሺ። ምን አልሽ? ሊቃውንቶቻችን እናመልካለን። ሊቃውንት ምንድን ነው? ሊቃውንት እኮ እውቀት ስላለው ሊቃውንት ተባለ። እውቀት ያለው ሰው ነው። ሰው ስለሆነ መለኮት እናመልካለን። ከሰው በላይ ደግሞ እናመልካለን ወይ? ድንዝዝናቸውን ተመልከቱ። መለኮት እናመልካለን አላልኩሽም? አንቺ አንድ ስለዚህ አንቺ ከአላህ የተሻለ ጭንቅላት ይዘሽ እንዴት ነው ይሄንን አላህ እኛ ላይ የሚዋሽ? አትሞት ሙጪ እንጂ በስነ ስርዓት አውሪ። ካወራሽ መለኮሳትን እና ሊቃውንቶቻችንን አታመልኩም አልሽ አይደለ? አላህ ደግሞ ይኸው ታመልካላችሁ። ሌላ ኢየሱስን ጨመርሻ። ኢየሱስ ከጨመርሽ ታመልኪያለሽ። በቃ ሊቃውንትም ታመልኪያለሽ ማለት ነው።
ለኢየሱስ ካመለክሽ እስቲ አምጪሽ መረጃ ሊቃውንት መረጃ ላምጣልሽ። ኢየሱስ ክርስቶስ እኔ ፍጹም ሰው ነኝ ያለ ስለ ክርስቶስ አላወራሁም። ስለ ክርስቶስ ስለ ሊቃውንትና ክርስቶስ ኢየሱስ አንድ አይደለም ሲስተር። ኦኬ አንድ ናቸው አይደለም። አምጪ መረጃ ሰው ነው። በቃ እውቀት የለሽም አንቺ፣ እውቀት የለሽም። እሱ ፍጹም ሰው ፍጹም አምላክ ነው። ሚዩት አድርጊ። እውቀት የላችሁ ወይ? ታመልኪያለሽ ወይ ነው? አመልካለሁ። ታመልኪያለሽ። በቃ ሰው ታመልኪያለሽ ማለት እኮ። ለምን እዚህ ጋር ለምን ያናድሻል? ጌታ ኢየሱስ ደግሞ ሰው ብቻ አይደለም ነው እኛ የምንለው። ምን ሰው ብቻ አይደለም? ሰውና እግዚአብሔር አንድ ላይ ተደባለቃለ እንዴ? አውዙ ቢላ። እንዴት አምኛለሽ ይሄን ነገር አንቺ? ከሰው የጸዳ አይደለ እግዚአብሔር ማለት? ፈጣሪሽ እኮ ከሰው ሁሉ። እሺ በቃ ሚዩት አድርጊ። አንቺ አይደለሽም ፈጣሪሽ። እንደዚህ ፈጣሪ ሲሰበር ሚዩት አድርጊና እንዴት እንደማመልከው ልንገርሽ። ሚዩት አድርጊ። እግዚአብሔርና ሰው ለምን ታገናኛላችሁ? እስቲ እሺ ሚዩት አድርጊና ደደባ እንኳን መልስ እኮ ሚዩት አድርጊና መልስ ልስጥሻ። እሺ አትያዥ። ሚዩት እኔ ራሴ ይዛለሁ እኮ። ሚዩት አድርጊ። ያዥ ፍሬን ያዥ። ኦኬ ውጪና በትምህርት መልሽልኝ፣ በእውቀት መልሽልኝ። እግዚአብሔርና ሰው ለምን ታደባልቂያለሽ? ኦኬ ሚዩት አድርጊ እንዳትከፍችሽ። ከከፈትሽ ግን ራስሽን ታች ነው የምታገኙ ሲስተር። ኧረ ታች ላግኛው እንዴ የማይረባ ሚዩት አድርጊ ቶሎ በያ። እሺ ምና ማይረባ ትምህርት የለም ሲስተር። ሌላ ሙጥ አትሞጣም። ወጪ ሚዩት አድርጊና ላውራበት። ኦኬ ሚዩት አድርጊ። እሺ እዚች ጋር አላህ ሲዋሽቶብናል። ምንድነው ሊቃውንቶቻችንና መለኮሳትን ታመልካላችሁ የመርየም ልጅን አንድ ላይ ብለው ከአላህ ሌላ አለ። እኛ ከአላህ ሌላ ሲጀመር አላመለክንም። ኦኬ ሲቀጥል ደግሞ እኛ ከአላህ ሌላ ነው ብለን አናመልክም። ሚዩት አድርጊ። በቃ ራስሽን ታች ላስወርድሽ። ጥያቄሽ ሳትሳይም አስወርጃት። ከታች ነው ተማር ሚዩት አድርጊና ቆይ አንዴ ሚዩት አድርጊና ከዛ ይመለሳል። አሚና ተረጋጊ እንጂ ለምንድን ነው እንደምትሆኚው? እሷ ትጨርስና ከዛ ትቀጥያለሽ። አንቺ ሴት ልጅ ስለሆንሽ አንቺን አሁን ብዙ አናስጨንቅሽም። ተረጋጊ። ያ እሺ ከአላህ ሌላ እኛ አላህን ይዘን ከዛ ከአላህ ሌላ ደግሞ ሌላ ማልክት አድርገን አላዝንም። እኛ ሲጀመር አላህ የሚባለው አካል ስለማናውቀው አምላክ ነው ብሎም ስለማናምን ማለት ነውና ሊቃውንቶችና መለኮሳትን እንግዲህ የገዳማ አባቶቻችንና እዚህ ያሉ ሊቃውንቶች ደግሞ እንግዲህ ታመልካላችሁ ነው የሚለው። ይሄ ደግሞ ውሸት ነው። ቅድም ተናግራለች እህታችን። ምንድን ያለችው? አይ አታመልኩም አለች። ኦፍኮርስ እኛ አናመልካቸውም ካልን ከኛ በላይ አይ እናንተ ታመልካላችሁ ካለ ይሄ ስህተት ነው ማለት ነው። ቁርአንን ውድቅ ሆኖ እናገኘዋለን ማለት ነው። ኦኬ ክርስቶስ ኢየሱስን ላይ ጠየቅሽ። ፍጹም የሆነ ሰው ሙሉ ለሙሉ ክርስቶስ ኢየሱስ ፍጹም የሆነ ፍጹም አምላክ ሲባል ሙሉ ለሙሉ ሰው ሙሉ ለሙሉ አምላክ የሆነ ነው እንጂ ሰው ብቻ ተብሎ የተነገረበት ቦታ የለም አንድም ቦታ። ነገር ግን እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያ መልክ ይዞ በሰው ምሳሌ ሆነ። በሰው ምሳሌ ለምንድን ነው የምትደልልኝ? በአላህ የጠየኩልሽ ማርስ ብቻ ስጭ። አይ ሲስተር እየመለስኩልሽ እኮ እየመለስኩልሽ ብለሽ ቁጭ ብዬ እኔ ላይ አንቺ እኮ እየነሳሽኝ። አዳምጪ እኮ መልስ እንድሰጥሽ አይደለም የምፈልገው። ስለዚህ አዳምጪ። አይደለም እየደለልሽኝ እኮ ነው። ምን እንደሚባለው እየሰበክሽኝ እኮ ነው። ወይ ስለ አወላመቱ አይደለም ስለአምላክነቱም አይደለም የጠየኩሽ። እኔ ጥያቄ መልሽልኝ። እኔ ያልኩሽ ኢየሱስ ፍጹም ሰው ካለ ማለት ደገሱ ማይኒ ምስኪና ወላሂ ምስኪና ልጅቷ አብዲናት እኮ ትቀጥል። ችግር የለውም። ታንከ ነጋሚቴ አፍጡ ማሊፍ ከሰገ ቆይቃ ወይ ጋፊ ጉዳት እኮ አቡ ኢፉማፉ ደምቴቲ ሲወጡ አርቀት ሙርቴን ቦዳት ሞት ፉፍታ አፋንከን ቀብዶ ማልታት ይመራቴ ማሊፊሲ ማነ ደላልቲ ሄኖክ ተዋት አሁን እንትን ትበልሽ ምንድነው ያጥቷታለች። ያው ልጠይቅሽ አይደለ ትልቅ ወጥመድ ውስጥ ያገባሽበት ምክንያት ልጠይቅሽ። እዚህ ላይ ቁርአኑ ምን አለ? የቁርአኑ ታይው አሁን የሚያመልክ ኢየሱስንም ጨምሮ ስለ ክርስቶስ ጠይቂ ሴትዮ። ወይኔ እችን ጥያቄ መመለስ አቃተሽ የኔ ቆንጆ?
ሳስብሽ የሆነ አንቺ ካላህ የተሻለ እውቀት ኖሮሽ ማለት ነው መለሽልኝ እኮ እናንተ አታመልካቸውም አልሽ። በቃ በፍጹም የሰው ልጅ አምላክ ሰው እንዲያመልክ አልተፈጠረም። አላህን ብቻ እግዚአብሔርን ብቻ እንዲገዛ ነው የተፈጠረው። ግን አንቺ እኮ ራስሽ ምን አልሽ? ኢየሱስን አመልካለሁ አልሽ። አሰሚኝ እኔ ሰማሁሽ አይደለ? አዳምጪኝ እንጂ እሺ። ኢየሱስን አመልካለሁ ካልሽ ኢየሱስ ደግሞ ሰው ነው ዋ። ስለዚህ ማርጃን ይሰጥ ያልሽው ነገር ማለት አልችልም። ትልልቁ ሰዎች ታመልካለሁ እኔ ላስወርድሽ ነው በቃ አንቺ ሰማሽ አይደለም? አልቻላችሁማ ማልሰን ስላልቻለኝ አስወጣት። ነገረችሽ አልሰማም እያልሽ ነው። ቆይ አንድ ጊዜ ኢየሱስ ስለ ኢየሱስ ካላስረዳኝ አስወርደው አሁን እኔ ላስረዳት ሄኖክ አንዴ ቆተዋት አሚና እኔ ስለማውቃት ነው። እሺ አሁን አዳምጪ። እሺ ስለ ክርስቶስ ኢየሱስ ላስረዳሽ። አዳምጪ፣ ሚዩት እንዳትከፍች። ጌታ ኢየሱስ ክርስቶስ አዎ ሰው ነው፣ ሰው ግን ብቻ አይደለም። ኦኬ አምላክም ጭምር ነው። አምላክም ነው። ቅድም ተደበላልቋል ምናምን ስትይ ነበር። ኖ ያለ መደበላለቅ ብላ ነው። እንደው ቤተክርስቲያን ራሱ ታስተምራለች። ለምን ልጠይቅሽ? እዚህ አምላክ ፍጹም ሰው ነው። ኧረ እባክሽ ዝም በይ ስጭኝ። ለምን ዝም ይሻል? ጥያቄ በጥያቄ መልሽ። ድምጽ ለምን ዝም ታርግኛለሽ? እሺ ቀጥይ። የቱ ጋር ነው አምላክ ፈጣሪ ነው ያለበት? ስጭኝ እስቲ ንገሪ። እሺ ዮሐንስ ወንጌል ዮሐንስ ራእይ ምዕራፍ 1 ከቁጥር 8 ላይ ምን አለ? ምን ያያል? አምላክና ጌታ ገዢ አልፋ ኦሜጋ እኔ ነኝ ይላል ጌታ ኢየሱስ። ፈጣሪ ነኝ ያለበት ለኔ ሲገዱልኝ ያለ እኔ አምላክ ነኝ ገዢ ነኝ አለ። አምላክ ነኝ ገዢ ነኝ አለ። ምንም አምላክ ነኝ ገዢ ነኝ አለቃ ሁሉም ሙሴንም አለቃ አለ አድርጎታል። አትችሉም አስወርዱ። ስለማትችሉ እኮ መሳሪያ አንዴ መረጃ ነው። የቅድሙ ቁርአን እውነት መሆኑን ግን ተረዳሽ? መረጃ አለሽ? መረጃ የምኑ? ኢየሱስ ሰው ስለ ሙሴ የተናገርሽ ሙሴ ጌታ ተብሏል እኮ ሙሴ ጌታ ይሄ ኢሳ ነው ጌታ አድርጎኛል ብሏል። እሺ መረጃ ስጪኝ። ጌቶች አሉ ነቢያት ውስጥ። እሺ መረጃ ስጪኝ። ራስሽ አለሽ ታውቂያለሽ። ለምንድን ነው እኔ መረጃ የምሰጥሽ? መረጃ ሲኖርሽ ትገቢያለሽ። እናመሰግናለን አሚና።